እሺ መከተል ምን እያወራችሁ ነበር? ስላሴን የሰበከ አንድ ነብይ እያልን እየጠየቅን ነው ኡስታዝ። ኦኬ አንድ ሚክስ ሰው መጥቷል። ሄኖክ አለ። ሄኖክ በጣም በቃ የሌለ አለ እያለ ገጅሯል እስካሁን። እስቲ ካለ እሱ ይቀጥላል፣ ከሌለ ደግሞ ተዋህዶ ይቀጥላል። እድል ስጡኝ እያለ ነው እሱ። ከሁለቱ አንዱ ጋር ቀጥል። ኦኬ ከማን ጋር አውራ? ይምረጡ ራሳቸው። እሺ ሄኖክ አለ መታል ሄኖክ። እሺ የለም ሄኖክ። እሺ ተዋህዶ ቀጥል በቃ። እሺ እንዴት አላችሁ? በላይም በታችም ያላችሁ ሰላማችሁ ይብዛላችሁ። ሰላም ናችሁ ወይ? እንዴት ናችሁ? ሰላም ሰላም። ተዋህዶ እንዴት ነህ? ሰላም ነው አለው ለይዲ። እሺ በስላሴ አማኝ ነህ አይደል? ስላሴ አማኝ ነኝ። ኦኬ አንዳንድ ነገሮች እንድንግባባ ለማሞሻ ያክል አንዳንድ ነገሮችን እንመላለስና ወደ ባይብል እንገባለን ኢንሻአላህ። እንደምትመለከተው የስላሴ ትምህርት ስላሴ ማለት በስም በአካል በግብር ሶስት በመለኮት በአለውት በህልውና በአገዛዝ ዓለም በመፍጠር ደግሞ አንድ ተብሎ ነው የሚታመነው። ጥሩ ነው። ልክ ነኝ? ጥሩ ነው። ኦኬ እሺ በማንነት ሶስት ናቸው፣ በምንነት አንድ ነው ብላችሁ ነው የምታምኑት አይደል? በማንነት ሶስት በምንነት አንድ። ጥሩ ነው። በባህሪና በአካል ማለት ነው። እሺ በባህሪና በአካል ማለት በሌላ አባባል። እሺ ማንነት የምንነት መገለጫ ነው፣ ምንነት ደግሞ የማንነት መሰረት ነው። ያስማማናል? እስኪ ድጋሞ። ማንነት የምንነት መገለጫ ነው፣ ምንነት ደግሞ የማንነት መሰረት ነው። ለምሳሌ ባህሪ የሚለው ባህር ማለት ነው፣ መሰረት ማለት ነው። ማንነት ደግሞ የሚለው ነገር ቃል አካል የሚለው አካለ ከሚል ነው፣ ራሱን አይዴንቲፋይ ያደረገ ከሚል የመጣ ነው። ወይም ደግሞ ለየ ከሚል ነው። አካለ ከሚል ኪዳነ ወልድ ክፍሌ መዝገበ ቃላት ላይ አካል የሚለው ቃል አካለ በሚል ይመጣል። ለየ እና ልዩ ማለት ነው። ራስን አይዴንቲፋይ የምታደርግበት ነው። ለምሳሌ እኔ እና አንተ ኢብራሂም በአካል ሶስት ነን፣ በምንነት ግን አንድ ነን። አንተም ሰው ነህ፣ እኔም ሰው ነኝ፣ ኢብራሂምም ሰው ነው። ያስማማናል? ጥሩ ነው። በቃ ጥሩ። አሁን ምንድነው የምናደርገው መሰለ? ብሉይ ኪዳን ላይ አንድ አምላክ የሚል ጥቅስ 4 ቦታ ላይ አለ። ኦሪት ዘዳግም 6:4 እንደገና ደግሞ ትንቢተ ሚልክያስ 2:10 ኢዮብ ምዕራፍ 31 ቁጥር 13 ላይ እና የትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ። በአዲስ ኪዳን ደግሞ ወደ 16 ጥቅሶች አሉ። የሚጀምረው ማርቆስ ወንጌል ምዕራፍ 10 ቁጥር 18 12 29 እያለ የያዕቆብ ምዕራፍ 2 ቁጥር 19 ላይ ያልቃል። አምላክ አንድ ነው የሚል። አሁን መጠይቅ ጥያቄ ምንድን ነው? አምላክ አንድ ነው ሲባል ይሄ አንድ የተባለው አምላክ ማን ነው? አብ ነው? ወልድ ነው? ወይስ መንፈስ ቅዱስ ነው? ቆንጆ ነው። ጎበዝ። አሁን መንደርደሪያ መግቢያን ጥሩ አደረከውና ጥያቄውን ግን ትንሽ ብዥታ ፈጠርክበት። ምንድን ያልከው? ምንነት ማለት መገኛ ነው አልክ። እንዳውም ምሳሌ ወሰድክና ባህል ፕሊዝ መሰረት ነው ያልኩ እንጂ መገኛ አላልኩ። መገኛና መሰረት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። መሰረት በሚለው አርምና ውሰደው። ያላልኩትን ስትሮሞን ፋላሲያ ትስራ። ቁልሞማዊ ጽጽ ይባላል። ያልኩትን ብቻ ቁጭ አድርገልኝ። ሁለት ትርጉም ስላለው። ቆይ ወንድሜ፣ መሰረትና መገኛ ማለት ምንድነው? ትርጉማቸውን እስቲ ግስ እንክሰስላቸው። መገኛና መሰረት ምንድነው ልዩነቱ? መገኘት ማለት አስገኘ ያለ መገኘት የሚለው ነገር እንትን ነው፣ ሰብስታንቲቭ ነው። እያዳመጥከኝ? መገኘት አላልኩም። መገኛና መሰረት ግሱ ምንድነው ልዩነቱ? መገኛ ማለት አስገኛለሁ። መሰረት ከተባለ ግን የአንድ ነገር ምንድነው ኤሰንስ ምንለው? ቆይ እንጂ ተረጋጋ እንጂ። ተረጋጋ አንተ ራስህ። ቆይ ፈጠንክ በጣም። መገኛ ምንድነው? መገኛ ማለት አስገኛ ያለው ማለት ነው። ማለት ይኸውልህ፣ ቆይ ኦሪጂኔሽን ማለት ነው። መገኘት ማለት ኦሪጂኔሽን ማለት ነው። መገኛ ለኦሪጂኔሽን አለው። ቆይ ልነግርህ ነው። ኦሪጂኔሽን ማለት ነው ልነግርህ ነው። መሰረት ማለት ደግሞ ቆይ ኡሲያ ብለህ ያዘው። ኧረ ቆይ እስቲ ወሂድ እየተስማማ የምታወራው
ነገር እኔ አንደርስታንድ እያደረግኩ አውራኝ። መገኛ ኦሪጂኔሽን ነው እንግሊዘኛው፣ ጥሩ ነው። በእንግሊዘኛ መጣ። ከዛ መገኛ እና መሰረት። መሰረት ማለት መገኛ ማለት የመሰረት መሰረቱ ማን ነው? ምንነት የምንለው ማን ነው? የመገኛው መገኛ ሌላ አለው ከኋላ እያልከኝ ስለሆነ ልዩነት አለው። መገኛና መሰረት ልዩነት አለው ስላልከኝ ካልገባ እኔ አስረዳለሁ። እኔ ነኝ ያልኩትና ባለቤቱ እኔ ልንገርህ። 1400 ሰው እየሰማ ነው ቃላቶችን። ተረጋጋ። አትወላውል ምናምን አትፍራም። ቆይ ተረጋጋ። ቃላት ምረጥ። በጣም የተረጋጋው ሰው ነኝ። አንተ በጣም ስለፈጠንክ ቃላት ምረጥ። ኦኬ ሚውት ላደርግ ነው። ቃላት ምረጥ አልኩ። ቆይ ጥያቄ ላይ ፎከስ ኢብራሂም አረጋጋው። ካልሆነ ተዋህዶ ምን ነካ ማለት እንትን ነው። ሌላ ነገር ውስጥ አትግባ። ሰው አላወቅም ማን እንደሆነ ማለት ነው። አንተም አላወቀኝም። ቆይ ኢብራሂም አንተም የኔን ማንነት ያወቅ አይመስለኝም። ቆይ አንዴ እሺ፣ አንዴ ዝም ብላ ትደራረብ ስታወራ። ቆይ አንዴ ዝም በልና አንዴ ምን ታረጋለህ መሰለህ እንዴ ኡስታዝ ሄዳ እንዴ? እሺ ተዋህዶ ስታወራ እባክህ ስርዓት ይዘህ አውራ። እሺ ኡስታዝን አስገቡት። ትልቅ ሰው ነህ። ምራቅህን እንደዋጠሰው በስነ ስርዓት ማውራት። አስወጣኝ። ኔትወርክ ነው መሰለኝ። አስወጣኝ እንዴ ኢብራሂም ምን ይላል? ቆይ አይ ተው በቃ እንትን በል። ምን አጠፋው ነው? ሚውት አድርግ በቃ። እንትን ነው የትንሽ ድንበር እያለፍክ ነው። ድንበር ያለፉ ቃላትን ባትጠቀም ደስ ይለኛል። ስለዚህ እንትን በል። ሌላ ሰው ምረጥ። ሌላ ሰው እንትን በል። ከሄኖ ጋር እንቀጥላለን። ሌላ ሰው ያስገባ እንዴ ወይ ገና ነው። አማርኛ አላስተምርህም። ኧረ ሚውት አድርግ እንዴ ወይ ጥያቄው ከብዶኛል። አማርኛ አላስተምርህም። አማርኛ እኮ ነው እያስተማርኩ ያለሁት። ኧረ ዝም ብለህ ምን አትልም? አንዴ መጀመሪያ ቆይ አንታውን ማን ኡስታዝ ላስተካክለው አንዴ አውርደውና ከእንደገና አውጣው። ከእንደገና እንደዚህ ስርዓት እንዲይዝ እንደዛ ነው። መልሳችሁ አስገቡት። ግን ይኸውልህ ስታወራ ግባና ስታወራ በስነ ስርዓት አውራ። ፖይንቱ ላይ ግባ። አስገቡት አላት። አብዱልፈታህ አስገባው። ስታወራ ጭቅጭቅ ከሆነ ወርዳል። ኦልሬዲ ወቅ በስነ ስርዓት አውራ ነው። አይፈለገው እንደዛ ነው እንትኑ። ጥያቄው ወደ ጥያቄው ስመጣ ቶሎ ብሎ ወደ ኋላ መለሰና እንደዚህ ነው ማስገኛ። እኔ ያልኩትን ብቻ በል ነው ያልኩ፣ ሌላ ነገር አላልኩም። እኔ ከኔ አፍ የወጣውን ነገር ተቀብለ መሰረት ያዝ። መገኛ አላልኩም፣ መሰረት ነው ያልኩት። መሰረት በሚለው ሂድ ከፈለክ። ጨረስክ ወሂድ ነው? አይ መሰረት በሚለው ሂድ። መገኛ እያልክ አታወራ። መገኛ ብለሃል ስላልከኝ ነው ያረምኩ። ቆይ ወሂድ አንድ ነገር እንግባባ። አሁን የምናወራው ይኸውልህ፣ እኔም አንተ የእሱን ማንነት አላወቅም እያለ ነበር ኢብራሂም እና እኔ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን አልተጠየቅም። እሱ ነው ወደ ፖይንቱ ግባ። እኔ መሰረት ብዬ ያልኩት አይደለም በጣም ፈጥነህ ስላወራ አሰለቸኝ። መሰረት ወደሚለው ግባና ቀጥል። እኔ ያላልኩትን አትበል ነው ያልኩ። ስትሮማን ፋላሲ አትስራ፣ ቁልሞማዊ ጸጽ አትስራ ነው ያልኩ። ስለዚህ አሁን መሰረት በሚለው ብቻ ሂድ። ዝም ብለህ ገተታውን ቆይ አዳምጠኝ እያልኩ ያለሁት መሰረት ስላልክ የተስማማሁት አስገኝ ከሚል መገኛ አስገኝ አትበል። እኔ ያላልኩም አልወጣኝም አትበል ነው ያልኩ እኮ። በቃ ሌላ ሰላሳ ወርድ ነው። አሁንም ይኸውልህ ወርደህ ትመጣለህ። ያላልኩትን አትቀጥል ነው። ዝም ብለህ ባልኩት መሰረት እንደፈለክ በል። አሁን ወደ ፀጉር ስንጠቃ ስለሄድክ ተመለስ። አሁንም ተመለስ። አይ በደንብ ነው። እንደዚህ አይነትን ሰው በደንብ አድርጎ እየገረፉ ማስተካከል ነው። መሰረት በሚለው ሂድ፣ ቀጥል፣ ማውራት ትችላለህ። አስገኝ አላልኩኝም። ሌላ ቦታ አትሂድ፣ ሌላ ቦታ አትሂድ። አሁን እናንተ ጥልቅ ነገሮችን መጽሐፍ ቅዱሳዊ ውስጥ ሳንገባ ታች ውረድና በቃ ማታዳመጥ ከሆነ አሁንም ተውጣል። አሁንም አስገቡት እስከሚስተካከል ድረስ ማለት ነው፣ እስከሚገራለት ድረስ ማለት ነው። መሰረት በሚለው መስርትና እኔ በተናገርኩትን ብቻ ቀጥልና የፈለግከውን ነገር መቃወም ትችላለህ። ሌላ ቦታ አትሂድ። ካልሰለቸህ እኔ ምን ቸገረኝ? እኔ ሂድ፣ ቀጥል። መሰረት በሚለው ሂድ።
ሂድ ቀጥል። መሰረት በሚለው ጨርሰሃል ምንነት መሰረት ማለት ቀጥታ እኔ የተናገርኩትን ይዘህ ቢልድ አድርግ አርጊውመንት። መሰረት ነው ያልኩት፣ መሰረት ብለህ ቀጥል። ይኸው 1 ደቂቃ ይሰጣል። አልገባኝም። ውይይት ይሁን ዴቤት ይሁን ምን እንደሆነ አሁን እያደረጋችሁ ያላችሁት አልገባኝም። 1 ደቂቃ ተሰጥቷል። ሂድ ብዬ ነበረ። አስገባው፣ አሁንም አስገባው እስኪ ሰለቸው ድረስ። መሰረት ብለህ ቀጥል ተባልክ። ሌላ ቦታ አትሂድ። ወደ ፖይንቱ ብቻ፣ ወደ አርጊውመንቱ ብቻ ሂድ። መልሰው እንደዚህ እያደረክ አደብ መግዛት አለበት። ይሄ እኮ ደካማነትን ነው የሚያሳየው እኮ። ለመውይይት ኧረ እንትኑ ጋር ብቻ ሂድ። ወደ ፖይንቱ ሂድ። ደካማነታችሁን ነው የሚያሳየው። ወደ ውይይቱ ሂድ። አትናደድ፣ አትብሸቅ፣ አትናደድ። አሁን መበሳጨት ጀመርክ። ለዚህ ነው ድካምህን የገለጥከው። በመሰረቱ የገባሁት ተመልሼ ድካምህን ነግረህ 1 ደቂቃ ስጠው። ዝም በለው። 1 ደቂቃ ስጠው። ብቃትህን የለካኸው እኮ። ኦርቶዶክስን መሞገት አትችሉም። ለዚህ ነው ብቃት የላችሁም እንጂ እያወረክ እያወጣ ምናምን ይሄ ደካማነት እኮ ነው። ተሰብስባችሁ ምንም እርባና የሌለው እንትን ማለት ነው እንጂ ውይይት ወደ ፖይንቱ ሂድ። ወደ ፖይንቱ ሂድ። አይ ቲንክ ትልቅ ሰው ነህ፣ ምራቅ ያዋጥክ ሰው ነህ። አትችልማ። 1 ደቂቃ ተሰጥቷል። አትችልም፣ በፍጹም አትችሉም። በመሰረቱ ክርስቲያኖቹን እየሰሟቸው ነው። ድካማችሁን ነው ሪፍሌክት ያደረጋችሁት። ኢብራሂም ተው። ኢብራሂም አንተ ቤትህን የምትመራ ሰው አይደለም እኮ። ሪስፔክትም የላችሁም፣ እውቀትም የላችሁም። ያየሁት ነገር ቢኖር ይህንን ነው። አረ ስለፈጠረ ተናዷል። ላይ ተበሳጭቷል። ወደ ፖይንቱ ግባ ስትባል በቃ በጣም ተንጨረጨር፣ ተንጨረጨር፣ በጣም ደንግጣል። አልበሳጭም እኮ ስለፈጠረ ደንግጣል። አይ ደንግጣል። ለዚህ እኮ ነው ገና አሁን በጣም ፈጥነህ ስላወራህ የምታምታታ ስለመሰለህ እየጠየኩ ነው። አረ ስለፈጠረ ይገባኛል። ሰርስሬ ስለያዝኩ ከብዷል። ስለፈጠረ እያልኩት ዝም አይልም። ምን አይነት ሰው ነው? አውዙ ቢላ እኔ ራስዋና ፖይንት እኮ ነው። እኔ እኮ ስትሮማን ፋላሲ አትስራ ነው እኔ ያረምኩት። ምንድነው መሰረት ያለውን መገኛ ብለዋለሁ። ይለያያል ራሱ እና አስተካክለ ወደዚህና ወደ ቃላቱና አልኩት። ልክ ባይብል ላይ ስገባው አይ ጥያቄውን እንትን አልክብኝ ምናምን ነገር አለ። ለማንኛውም ሌላ ሰው አስገቡ። በነገራችን ላይ ትልቅ ሰው ናቸው። በነገራችን ላይ ታውቃለህ? አዎ ኡስታዝ ትልቅ ሰው ናቸው፣ አውቃቸዋለሁ። ተደናብረው ነው እንጂ በዚህ በጤናቸው አይመስለኝም። ኡስታዝ ፒተር ጥሩ መረዳት ያለው ልጅ ነው። ስለማን ነው ክርስትናን በደንብ ማወቅ ይፈልጋል ራሱ። ኡስታዝ ሰላም አለይኩም፣ ማመር ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጉድ አይዲያ ትንሽ ብታስገባችሁና አይ ቲንክ ትልቅ ሰው ናቸው እና ትልቅ ሰው ናቸው እኮ ነው ከሱ ነው እኮ የምለው እኮ። አሁን ትልቅ ሰው ተረጋግተው ይወያዩ። እስቲ ይግቡና እንትን በሉ እስቲ ተረጋጉ እስቲ በፈጠሩት። አዎ ተረጋግተው ትልቅ መምህር ናቸው፣ አውቃቸዋለሁ። ያው ስላሴ ጀሚ አንዴ ላውርድ። እሺ ጀሚ አለ ቦታ አለ እኮ። አዎ እና ክብራቸውና ያው ትልቅ ሰው ስለሆኑ ከዛ አንፃር አንዴ እኔ በጣም እኮ ጉዳይ ጋር መሰለ ያናደኝ። አንድ ሰው ስለፈጠረህ ከተባለ ዝም ነው ማለት ያለበት። አዎ ቆይ አይ እንነጋገሩ። ምን እናርግ መሰለ ትልቅ ሰውም ስለሆኑ አክብረናቸው እስልምና ሪስፔክት ነው የሚያስተምረው። እንደ ፕሮቴስታንቶች አናንገላታም መምህራኖችን እና በስነ ስርዓት በቃ እንደዛ ይሁን። ይግቡ። እሺ ይነጋገሩ። እንደዛ አርኩ። እሺ ወይድዬ ያው ያንተን ትግስት አውቃለሁ። ከዛ አንፃር ነው። እሺ ኧረ ችግር የለውም እንቀበላለን። ይግቡና ወላሂ ደቂቃ ስጣቸው። ሌላ ነገር ፐርሰናል የሆነውን ነገር ትተው ወደ ፖይንቱ ይሄዱ። ልኬላቸዋለሁ። መቀበል አልፈለጉም መሰለኝ። እስቲ ደግሜ ልላክላቸው። ሁለቴ ተላከላቸው።
ተዋህዶ ካሉ ይግቡ፣ ተዋህዶ ይግቡ። ግን ያው ተደማምጠን በተከባበረ መልኩ እናውራ ነው። ሌላ ነገር የለውም። እኛ እሳቸውንም እርሶንም እናከብራለን፣ ኡስታዝንም ያክብሩ። እዚህ ቤቱንም አካሄዱን ማክበር አለቦት። ሁላችንም ብንሆን እንደዛ ነው መሆን ያለብን። ስለዚህ ግቡ፣ አሁን ችግር የለውም። እሺ፣ እስከዛ ሌላ ሰው እናዋራ። ኡስታዝ ምናልባት እሳቸው መቀበል የፈለጉ አይመስለኝም። ፒተርን እናዋራ። ኡስታዝ ምን ትላለህ? ይቻላል፣ ምንም ችግር የለውም። ያው እሳቸውን አሁን ትዝ ሲሉኝ ከዚህ በፊት አውቃቸዋለሁ። እኛ ቤት ሳይሆን በፕሮቴስታንት ቤት ጋር ሲወያዩ አይቼዋቸዋለሁ እና አላወኩም ነበር። መጀመሪያ ብትነግሩኝ እሳቸው መሆናቸውን ባቅ አስተማሪ መሆናቸውን ባቅ ኖሮ የሆነ እንትን ል ነበረ። አይ ቲንክ አልተረዳኋቸውም። የኔ ጥፋት ነው፣ ጥፋቱ አፉ በሉኝ፣ አስተካክላለሁ። ጀዛከላህ ኡስታዝ አብሽር። እሺ እንግዲህ መምጣት ይችላሉ። ተዋህዶ ይቅርታም ተጠይቀዋል። ፒተር ሰላም ነው ኢብራሂም? አልሐምዱሊላህ። ከኡስታዝ ጋር አውራ። እሺ ማሻአላህ ጥሩ ልጅ ነው የልጅ ኡስታዝ። ዘነብ ዘነብ አድርግልን። የሚንጫጫ ነገር ውስጥ ነው ያለው። በጣም ማወቅ ይፈልጋል። የሚንጫጫ ነገር ውስጥ ነው ያለው። ትንሽ ስራ ቦታ ስለሆንኩ በጣም ይቅርታ። ያ በቃ አስተካክለና እሺ አሁንስ ጫጫታ አለ። ጥያቄ አሁንም ያው ነው ወይ? ጥያቄ ጠይቅና ይመልስ። አሁንም ያው ነው። አይ ይስተካከል። ኢብራሂምዬ ሌላ ሰው አስገቡና እሱ በኋላ ላይ ሲስተካከልለት ይመጣል። እሺ በቃ በኋላ ትመጣለሽ። አይውጣ እዚሁንና ሲስተካከልለት ይመጣል። ግን ቦታ አለ፣ አሁን ቦታ አለ አይደለ? ሌላ ቦታ አለ። ይግቡ ማስገባት የምትፈልገውን ሰው ዱከም ባላ አሳይመንቱ አለ ኡስታዝ ብሮ። ዱከም ወይ ሰላም ነው ወይ? እንዴት ነህ? አለን። እንዴት ነህ? ሁሉ ሰላም ያለ ይመስል አሳይመንትን ሰራ? ሁሉ ሰላም ይወሪ። አዎ አለን። ኦኬ ዛሬ ወደ ኋላ ተመልሼ ጥያቄ ልጠይቀው ነው ወሂድ። አዳምና ሔዋን ከገነት ባይወጡ ኖሮ ይወልዱ ነበር እንዴ? ወሂድ መጀመሪያ ሰላም በለኝ። አናፈኩ እንዴ? ሰላም ብያለሁ። ሁላችሁም ሰላም አላችሁ ብያለሁ። አባ ይቅርታ። ኧረ ሰላም አላልከኝም። እሺ እንዴት ነህ? ከገነት ባይወጡ ኖሮ አይወልዱም ነበር። ጫጫታ ውስጥ ነው ያለው። ጫጫታ ውስጥ ነው። ለምን ከጫጫታዎች ውጪ እንደማታወራ አንተ ሁሌ ነው ግር የሚለኝ። ቤት ሆኜ ነው ቲቪ ለፈለፈ ሲስተር ጋር እኮ። ታዲያ መኝታ ቤት ግባ፣ ሳሎን ቤት ከምትሆን። ኧረ ወጣሁ፣ ኮሪደር ወጣሁ። ሰይጣን ሔዋንን ቅጠሉን ባበላት ኖሮ እና እፍረተ ስጋቸውን ባዩ ይህ ህዝብ ይወለድ ይበዛ ነበር እንዴ? ሲጀመር ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ወንድና ሴት አድርጎ ፈጠራቸው ይላል አይደል? ምንድነው ወንድና ሴት ማለት? መደቡ ምንድነው? የስጋ አንቀጽ አይደለም እንዴ? የስጋ መደብ አይደለም መደቡ? ሚውት አታርጉት። ከታች ሚውቱን አንሱለት። ሚውት አታርጉት። እያያችሁ ነው። አዎ ልክ ነው። ወይ ምንድነው ወንድና ሴት ያሰኛቸው ምንድነው? ያው ጾታ ነው እኮ። ማለት ጾታ ሲባል ምንድነው ጾታ? እሷ ሴት እሱ ወንድ። ያው እዛ ጋር እፍረተ ስጋ አልተያዩም እና ወደ እኮ ለምን ተፈጠረ ማለት ለምን ተፈጠረ? አዳምና ሔዋን በጀነት ውስጥ የተፈጠሩት ጀነት ውስጥ እንዲኖሩ ከነበረ
ለምንድን ነው ጾታ ተራክቦ ነገሩ የተፈጠረላቸው? እንደ ቁርአን ከሆነማ ልክ ነህ። ግን አይ እንደ ስለ ቁርአን አልጠየኩም፣ እንደ ባይብል ነው የጠየቅኩ። ቁርአን ላይ ጀነት ስትለኝ ነው ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት አድርጎ ሲፈጥራቸው ደግሞ ብዙ ተባዙ አላቸው እዛው ጀነት ውስጥ እያሉ አይደል እንዴ? አሃ ስለዚህ ምን ነው የሚባዙት ታዲያ? ራሳቸውን አዩ የሚለው ለምንድን ነው ታዲያ? ከዛ ሲወጡ መጀመሪያ ልጨርስ። ይሄንን ቅጠሉን ከበሉ በኋላ ራሳቸውን አዩ የሚለው ምን ማለት ነው የሚለው እናየዋለን። ግን መጀመሪያ ጀነት ውስጥ እያሉ ወንድና ሴት አድርጎ ለምን ፈጠራቸው? ባልና ሚስቶች ለምን ሆኑ? ራሱ ሚስቴ ለምን አለ? እሱ ከእንቅልፉ ሲነቃ ለምንድን ነው ሚስቴ ያለው? ምንድን ነው ሚስትነት? ምንድን ነው? ድራማ ሊሰሩ ነው? ባዛር ኤግዚቢሽን ምናምን ራሳቸውን ሊያሳዩ ነው? ለመላእክት ለእንስሳት ምናምን ነገር የሆነ ባዛር ኤግዚቢሽን ምናምን ነው? ድራማ ሊሰሩ ነው? ቲያትር ሊሰሩ ነው? ፊልም ሊሰሩበት ነው? እስቲ መልስልኝ ዱከምዬ። ኦኬ በቃ እሺ ቀጥል። ለማንኛውም እሺ እንትኑን ቀጥል፣ ትምህርቱን ቀጥል። አይ የምሬ እኮ ነው የምነግርህ። ለምንድን ነው እንደዛ የሆኑት? በገነት መካከል ውስጥ ለምንድን ነው ባልና ሚስቶች ካልሆኑ ለምንድን ነው ገነት ውስጥ እያሉ ሲያጠፉ ምንድን ነው ያለው? የሚስትን ቃል ለምንድን ነው የሰማው? ለምን አለው? የሚስትን ቃል ለምንድን ነው የሰማው? ለምን አለው? ምኑ ነበረች ሚስቱ? ለምን መሰለህ እንደዛ ያልኩ? ተፋፈሩ ይላል። እንትኑ ቅጠሉን ከበሉ እንትኑን ከበሉ በኋላ እሱ በኋላ ላይ ነው እሱ የተፋፈሩት። እንደዛ ነው የተፋፈሩ። ህፃን ልጆች ይተፋፈራሉ? ህፃን ሆነው የለም። ለምንድን ነው የማይተፋፈሩት? ስለማያውቁ ነው። ህፃን ናቸው እንጂ ዛፍ ስላልበሉ ነው። ኖ ህፃን ስለሆኑ በቃ እንደዛ ነበሩ። አይተፋፈሩም ነበር። ሁለቱ የተፋፈሩት በኋላ ላይ ነው። መተፋፈሩ የመጣው ራቁታቸውን ሲሆኑ ነው አይደለ? ጸጋው ሲገፈፍባቸው ነው። ያላ ጸጋ ወይም ደግሞ ተቋ የሚባለው አላህ መፍራት የሚባለው ተቋ ሲገፈፉ ነው ራቁታቸውን የሆነ የተሰማቸው። ተቋው ሲጠፋ ማለት ነው። ግን ተቋው ህፃን ልጆች ተቋ አላቸው። ግን ህፃን ልጆች አይተፋፈሩም። ለምንድን ነው የማይተፋፈሩት? ስለዚህ የሚያፍሩት ተቋው ሲነሳ ነው ከላያቸው ላይ ህፃናቶችም። አዎ ጸጋ ነው አይደለ? ጸጋ ነው። ያው በቁርአን ስትመለከት ጸጋቸውን የተገፈፈው አደምና ሐዋ። ስለዚህ አላህን የመፍራት ልብስ ልበሱ ይላል ቁርአን። ልብሳቸው ተገፈፈ ይላል። ስለዚህ አሁን ምንድነው አደምና ሐዋ በጀነት ውስጥ እያሉ ባልና ሚስቶች ነበሩ ወይስ አልነበሩም ነው ፖይንቱ በእናንተ ትምህርት። እኔ የታለኝ መምህር የታለኝ? እኔ አሁን ብቻዬን ነው ያለሁት። እኔ ገና እየታተርኩ ያለው ሰው ነኝ። መምህር እስካሁን የታለኝ? እኔ ገባኝ። በባይብል ነው የምነግርህ እኮ በባይብል አደምና ሐዋ በገነት ውስጥ እያሉ ባልና ሚስቶች ነበሩ፣ አይተፋፈሩም ነበር፣ ባልና ሚስቶች ነበሩ። እና የሚስትን ቃል ለምን ሰማ አለው? በገነት እያለ ለምንድን ነው የሚስትን ቃል ያለው? ሚስቱ ነበረች ወይ ነው ጥያቄው። በጀነት ውስጥ ሚስት የሚባል ነገር አለ ወይ? የሚስትን ቃል ለምንድን ነው የምትሰማው? ለምን አለው? ወደ እሷንም ደግሞ ባልሽ ገዥሽ ይሆናል አላት። ባልሽ እያለ ነው የሚያናገራት የነበረው ገነት ውስጥ እያሉ ገና ሳይወጡ። ከገነት የወጡት ለምንድን ነው ራሱ? ገነት የማይወጡት ያው ቃል ስለጣሱ ነው። አይደለም ዛፉን አትብሉ ብትበላችሁ ከገነት ትወጣላችሁ አላቸው እንዴ? አይደለም። ከገነት ያስወጣቸው ምክንያት ሌላ ነው። ምክንያቱ እነግርሃለሁ። እሱን ዘፍጥረት 1:27 ላይ ወንድና ሴት አድርጎ ፈጠራቸው ይላል። ቁጥር 18 ላይ ያህዌ አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት አለ። ያህዌ አምላክም ከአዳም የወሰዳትን አንዲት አጥንት አድርጎ ሰራ፣ ወደ አዳም አመጣት። አዳም ከእንቅልፉ ሲነሳ ከኔ ከባሏ ተገኝታለችና ይቺ አጥንቴ ከአጥንቴ ስጋዬ ከስጋ ናትና እርሷም ሚስቴ ትሆነኛለች ይላል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 6 ላይ። ስለዚህ ዘፍጥረት 2:25 ላይ ደግሞ አዳም ሚስቱን ሁለቱም ራቁታቸውን ነበር፣ አይተፋፈሩም ነበር አለ። አዳምና ሚስቱ አለ ባልና ሚስቶች ነበሩ አልነበሩም? በጀነት እያሉ አልነበሩም ወይ ነበሩ? ነበሩ። ግን አሁን ምንድን መሰለህ እንድጠይቅህ ያደረገኝ ይሄን ነገር ራሳቸውን አዩ የሚለው ነው። ያን መልሰልኛል። ትክክል ነው። እሱን እነግርሃለሁ እኮ አሁን መጀመሪያ አዳምና ሔዋን በጀነት ውስጥ እያሉ ባልና ሚስቶች ነበሩ። ኦሪት ዘፍጥረት 3:16 ላይ ፈቃድሽ ወደ ባልሽ ይሆናል ብሎ አላት ለእሱ ደግሞ ምን አለው? አዳም አለው ቁጥር 17 ላይ የሚስትህን ቃል ሰምተሃልና አለው። ባልና ሚስት የሚለው ጀነት ውስጥ እያሉ ለምንድን ነው ባልና ሚስት የሚላቸው ፈጣሪ እነሱን? ባልና ሚስት ማለት ትርጉሙ ምንድን ነው? የሚመች ረዳት እንፍጠርለት ሲል ረዳት የሚለው ነገር ምንድን ነው? ራሱ ገብቶሃል? ረዳት ብሎ ያለው ምንድን ነው የምትረዳው? በገነት ውስጥ ያለ የምትረዳው ነገር ምንድን ነው? ሜት ብለው ነው የሚያስቀምጡት፣ ጥንድ ብለው ነው ያስቀመጡት። የምትጠናዳው ማለት በምንድን ነው የሚጠናዱት? ሁለቱ
ተራክቦ ካልሆነ ማለት ነው። ለዛ ነው አየህ ፕላቶኒክ አንደርስታንዲንግ ያለው ማይንድ ሴታችሁ ጀነት ውስጥ ልክ ከኃጢአት ጋር የመጣ አድርጎ ነው ራሳችሁ የምታስቡት። ገብቷል? ተራክቦ ወይም ደግሞ ኢንተርኮርስ ማድረግ ወይም ደግሞ ትዳር የሚባለው ነገር ባልና ሚስት የሚባለው ነገር መለኮታዊ ተቋም አይደለም። በእናንተ ፕላቶኒክ አንደርስታንዲንግ አድርጋችሁ ነው የምታስቡት። ፕላቶኒክ አንደርስታንዲንግ ነው ይሄ ማይንድ ሴታቸው በአጠቃላይ ከምልኩስና ከምነና ጋር የተያያዘ ነገር ነው ይህንን ሜንታሊቲ ያመጣው እንጂ አደምና ሐዋ በጀነት ውስጥ ያሉ ባልና ሚስቶች ነበሩ፣ አይተፋፈሩም ነበረ። እንደውም የኦርቶዶክስ መጽሐፍ ላይ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ እንደዛ ነው። 4 ቁጥር 6 ላይ ከእኔ ከባሏ ተገኝታለችና ከእንቅልፉ ሲነሳ ከአጥንቴ ነውና ስጋ ከስጋ ነው እሱ ሚስት ሆነኛል ይላል። ከእኔ ከባሏ ተገኝታለች። ባልና ሚስት የሚለው ነገር በጀነት ውስጥ እያሉ ነው ያሉት። አሁን አንድ ጥያቄ ጠይቃቸው እስቲ ክርስቲያኖች፣ አደምና ሐዋ ጀነት ውስጥ እያሉ ዛፉን ባይበሉ ኖሮ ለዘላለም ይኖሩ ነበር ወይ ብለህ ጠይቃቸው። አዎ ይለዋል። አደምና ሐዋ ዛፉን ባይበሉ ኖሮ እኛ የት ነበር የምንኖረው ይላሉ። ብዙ ጊዜ ስጠይቃቸው የት ነበር የምንኖረው ይላሉ። የት ነበር የምንኖረው ይለዋል። ሉከምዬ በገነት ውስጥ ነው ያለ ስራ ያለ ልፋት ገዢ ሆነ የምንኖረው አይነት ነገር ንግግር ሰማለሁ ብዙ። አዎ አደምና ሐዋ ምን ባይሉ አደምና ሐዋ አጥያት ምን ባይሉ አቮካዶን ባይበሉ አቮካዶ ባይሰሩ እኔ ጭነቀኝ። አቮካዶ ምን አመጣው? አጠገብ አቮካዶ አለ እንዴ? ፍሬው አቮካዶ ምንድነው እሱ? የሆነ አፕል ነው ምናምን አቮካዶ የሆነ ነገር አለ። አፕል ብትለው ይሻላል ራሱ ማለት ነው። ትንሽ ቆይታ ሐዋብ ልትሉላት ትችላለች። ወደ ፖይንቱ እንመለስ እና አደምና ሐዋ በጀነት ውስጥ እያለው ዛፉን ባይበሉ ኖሮ ለዘላለም እዛ ውስጥ እንኖር ነበረ፣ ሰዎች ሁሉ እዛ ይኖሩ ነበረ ብላችሁ ታምኑ የለ? የሶር ነው። ስለዚህ እንዴት ብለህ ነው የምትኖረው? እነሱ ካልወለዱ እዛው ጀነት ውስጥ እያሉ ካልወለዱ እንዴት ብለህ ነው የምትኖረው አንተ ለዘላለም በጀነት ነው? ወይስ ፕላንት ያደርጉታል? ፕላንቴሪንግ ነው የሚያደርጉት ወይስ አሴክሹዋል ሪፕሮዳክሽን ነው የሚባሉት ነው? ልክ እንደ ትል ምናምን ነገር እየተቆራረጠ ነው ምን በዛው የነበረው። አይ እንግዲህ ከተምታታበት ጸጥ ብለሃል። በአንተ ትምህርትማ ያው ተራክቦ ሲደረግ ነው ሰው ዘሩ የሚበዛው ምንድን ነው የሚሞላው። ታዲያ ምን ችግር አለው? አላህ ባርኮ የሰጠው መለኮታዊ ተቋም ነው ሲጀመር። ዲቫይን ኢንስቲትዩሽን ነው ራሱ ትዳር እኮ በጀነት ውስጥ እያሉ ነው ብዙ ተባዙ የተባለው ተባርኮ የተሰጠ ነገር ነው። አንተም እኔም የመጣንበት በዚህ ነገር ነው። እንዴት እንደ ፕላቶኒክ አንደርስታንዲንግ እንይዛለን? ትዳርን ተራክቦ ነገር እንትኑን ነው እኮ ኤሌክትሪክ ብትመለከተው አሁን በእንትን ውስጥ እስካለፈ ድረስ በኬብል ውስጥ ከመጣ ፍሪጅ ትንትልበታለህ፣ ምግብ ታበስልበታለህ፣ መብራት ትጠቀምበታለህ፣ ብዙ ጥቅም አለው። ነገር ግን ኬብሉ ተልጦ ከመጣ ምንድን ነው የሚያደርግ? ምንድን ነው የምትሆነው? ይገድላል፣ አንስቶ ያፈርጣል። አሁን እንደዛ ማለት ነው። በቃ ተራክቦ በራሱ ችግር የለውም። አላህ ነው የፈጠረው። በሐላል ውስጥ ከመጣ ትጠቀምበታለህ፣ ልጅ ትወልድበታለህ፣ ሳቲስፋክሽን ታገኝበታለህ፣ ጥምረት ይኖርሃል። በጣም የተለየ ነገር አለው። ስፒሪቹዋል ፋክልቲዎች አሉት ራሱ እንትን ብቻ አይደለም። ሰው ኖት ኦንሊ ሴክሹዋል ፊሊንግ ብቻ አይደለም። እንዲህ አይነት ነገር አለ። ገብቷል? ግን ከሐላል ውጪ ከመጣ በሐራም በኩል ከመጣ አንስቶ ያፈርጣል። ኤሌክትሪክ ነው። ያ ነው የተከለከለው። ያ የተከለከለበትን ነገር ፎርኒኬሽን የሚባለው ነገር የተከለከለበትን ነገር አምጥቶ ፕላቶኒክ አንደርስታንዲንግ መያዝ ትክክል አይደለም። ይሄ ማይንድ ሴቱ ትክክል አይደለም። ያስተሳሰቡ ቁሩ አፍላጣዊ የሆነ መረዳት ነው። ይሄ ልክ አይደለም ነው የምንለው። አይ ቲንክ ጥያቄን ከመለስኩልህ አላውቅም። ስትጀምሮ ነው የመለስከው። ያው በደንብ አብራራው እንጂ እሺ ክርስቲያኖች ካላችሁ ግቡ። ክርስቲያን ካለ ስላሴን የሰበከ አንድ ነብይ አለ ብላችሁ የምትሉ ከሆነ እስቲ አንድ ነብይ ያው እየጠበቅን ነው። እስቲ ካለ እሺ፣ ወይ ደግሞ በቃ ጥያቄ መጠየቅ ነው የምንፈልገው የምትሉ ከሆነም ችግር የለውም መጠየቅ ትችላላችሁ። እቺ አንድ ቦታ ለክርስቲያን አስቀምጧት። ክርስቲያኖች ካላችሁ ግቡ። ፒተር አይ ቲንክ የለም መሰለኝ፣ እሱም አላስተካከለም። ዱካም እስከዛ አንተ ትቀጥላለህ ማለት ነው። ሰው እስከሚመጣ መጥቷል መሰለኝ። እስቲ ፊሊፕ ክርስቲያን ነህ? ኖ። ኦኬ ሙስሊም ነህ? ያ
አይሽ በቃ አንድ ቦታ ለክርስቲያን ነው ያልነው። ጥያቄ አለ? እሺ ክርስቲያን ካለ ግቡ። ለክርስቲያኖች ሙስሊም ደግሞ ጥያቄ ያላችሁ እናስተናግዳለን ትንሽ ቆይተን። አሁን ለክርስቲያኖች ነው ቅድሚያ። ክርስቲያኖች ኡስታዝ ወሂድን ሁላችሁም ፎሎ አድርጉት እና 1 ሚሊዮን የማስገባት ቻሌንጅ እስካሁን ድረስ በጣም ያሳዝናል። ኤኒዌይስ ፎሎ ያላደረጋችሁ ፎሎ አድርጉት። ፒተር ኔትወርክ አስተካከልክ? ፒተር ዋናው ኔትወርክ ቦታን አስተካክሏል። በጣም ጥሩ። እሺ አሁን ማውራት ትችላለህ። ይሰማል? በቃ አሁን ጥሩ ነው። ቀጥል። እሺ ኡስታዝ በደንብ ያስተናግዳል። የፈለግከው ጥያቄ ባይብል ላይ ቀጥለው። እሺ ድምጽ ይሰማል? አዎ ትሰማለህ። ቀጥል ፒተር። ድምጽ ይሰማል አይደል? ትሰማለህ። ቀጥል ፒተር። አዎ እሺ በመጀመሪያ ሁላችሁንም ሰላም ብያችኋለሁ እና የምታደርጉትን ውይይት ሳላደንቅ ማለፍ አልፈልግም። የኔ ጥያቄ አንተን በትንሽ መጠየቅ ፈልጌ ጠይቄ ነበር። ዛሬ ደግሞ ዋሂድን ስላገኘ በጣም ደስ ብሎኛል። እና ጥያቄ ምንድነው? አሁን ስላሴ ነውና እኔ ያው የስላሴ አማኝ ነኝ፣ የወንጌል አማኝ ነኝ ማለት ነው። ስለዚህ ግን ከድሮም ጀምሮ ምንም ማይገባኝ ትምህርት ነበርና ሁልጊዜ ጥያቄ ሁልጊዜ በጣም ጭንቀት በቃ ታውቃለህ፣ ሰላም ያሳጣ ነገር ነው። ግን አሁን ግን መጠየቅ ወደ ቲክቶክ ስመጣ እንደዚህ አይነት ነገር ሳገኝ መጠየቅ ፈለኩ ማለት ነው። እና ደግሞ አሁን ስላሴ የለም ብዬ እንትን እንዳልል አሁን በዮሐንስ ወንጌል 1:1 ላይ ያለው ትምህርት ደግሞ ትንሽ ያስፈራል ታውቃለህ። እና በዛ ጉዳይ ላይ እና ደግሞ አንዳንድ ቦታ የክርስቶስ አምላክነትን የሚያሳዩ ቦታዎች አሉ። እነዛን ደግሞ መጽሐፍ ቅዱስ አማኝ ከሆንኩኝ የግል መጽሐፍ ቅዱስን መቀበል አለብኝ። እና በዚህ ጉዳይ ላይ የኔ ትርጉም ስህተት ነው ወይስ የሰው ትርጉም ስህተት ነው የሚል ጥያቄ ነው የፈጠረብኝ እና ይሄንን መጠየቅ ፈልጌ ዮሐንስ 1:1 ምንድን ነው የፈለከው? ምኑ ነው ስላሴን የሚያሳየው? ዮሐንስ ወንጌል ቃል ማለት ስላሴን ሳይሆን የክርስቶስን አምላክነት ወይ ደግሞ እግዚአብሔርነትን ያሳያል ማለት ከታች ወርዶ ቁጥር 14 ላይ ነው መሰለኝ ቃልም ስጋ ሆነ ስለሚል ማለት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃል ራሱ እግዚአብሔር ነበር ይልና ቃልም ስጋ ሆነ ይላል። አሁን ይሄ ስለ ክርስቶስ አይደለም ወይ ነው? ይሄን አርኬ ሄኖ ሆሎጎስ በመጀመሪያ ቃል ነበር ይላል። አርኬ የሚለው የግሪከኛው ቃል ኦሪት ዘፍጥረት 1:1 ላይ ነው። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ከሚለው ጋር ነው። ኤሎሂም ሰማይና ምድር ሲፈጥር ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ኤሎሂምም አለ ይላል፣ ብርሃን ይሁን አለ፣ ብርሃንም ሆነ አለ። ሁን እያለ ነበር ሲያደርግ የነበረው ማለት ነው። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 ላይ በያህዌ ዳቫር በያህዌ ቃል ሰማያት ተፈጠሩ አለ። እርሱ ብለዋልና ሆኑ፣ እሱ አዟልና ጸኑም ይላል። መዝሙረ ዳዊት ምዕራፍ 148 ከ1 እስከ 4 ስትመለከተው ፀሐይና ጨረቃ፣ ከዋክብት፣ መላእክት ሁሉንም አመስግኑ ካለ በኋላ እርሱ ብለዋልና ሆኑም፣ እርሱ አዟልና ተፈጠሩም አለ። ስለዚህ ዘፍጥረት 1:1 ላይ ያለው ኤሎሂም ዮዴሄ ቫፔ የሚባለው አንዱ አምላክ ሰማይና ምድርን በመካከላቸው ያለውን ሁሉ ሲፈጥር ሁም በሚለው ቃል እንደፈጠረ ነው። ከዛ ቀጠልና ሃይ ሆሎጎስ ፕሮስቶንቲዮን አለ፣ ቃልም በአምላክ ዘንድ ነበረ አለ። ዘንድ የሚለው ፕሮስ ነው የሚለው ፕሮስ ፕላስ አኩሴቲቭ ሆኖ ነው የመጣው። ቃል ወይም ሎጎስ የሚባለው ከአምላክ ከመውጣቱ በፊት ከአምላክ ዘንድ ነበረ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃሌ የምሻውን ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደ እኔ አይመለስም አለ። ከአፉ የሚወጣው ዳቫር ነው የሚለው የዕብራይስጡ ቃል። ዳቫር ማለት ከአፉ የሚወጣው ቃል። ያ ከአፉ የሚወጣው ቃል የነበረ ሁን ሲል ይሆናል። ሁን እያለም ነገሮችን የሚያከናውንበት ነው። ቃልም በአምላክ ዘንድ ነበራል። ይሄ የሚያሳየው እስካሁን ድረስ ሎጎስ የተባለው ፕሮፎሪኮስ ሎጎስ ሳይሆን ስፐርማቲኮስ ሎጎስ ነው። ነገሮችን የሚያስሆንበት የሚያደርግበት ነገር እንደሆነ ነው። ከዛ ከአይቴዎስ ሄኖ ሎጎስ ይላል፣ እግዚአብሔርም ቃል ነበራል ወይም አምላክም ቃል ነበራል። ያ ቃል ምንድነው? ፕሮፎሪኮስ ሎጎስ ይባላል። ለምሳሌ በባይብል ውስጥ አምላክ ቃል ነበረ ብለው የተረጎሙ አሉ። ለምሳሌ የካርቴጁ ቆጵሪያኖስ የሚባለው በ258 የነበረ ሰው ነው። ዮሐንስ ወንጌል 1:1 ሲፈታው ምንድነው ያለው? ኢን ዘ ቢጊኒንግ ዋዝ ዘ ወርድ፣ በመጀመሪያ ቃል ነበረ። ኤንድ ዘ ወርድ ዋዝ ዊዝ ጋድ፣ ቃልም በአምላክ ዘንድ ነበረ። ጋድ ዋዝ ዘ ወርድ፣ አምላክ ቃል ነበረ ብሎ ነው ያስቀመጠው።
ሌሎችም እንደዛ ያስቀመጡ አለ። ለምሳሌ ኦሪገን ዶን ፕሪንሲስ በሚባለው መጽሐፍ 1 ምዕራፍ 2 ቁጥር 3 ላይ ምንድን ነው ያለው ሲያስቀምጠው ማለት ነው ጋድ ዋዝ ዘ ወርድ ብሎ አስቀምጦታል። ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዋዝ ዊዝ ጋድ ኤንድ ጋድ ዋዝ ዘ ወርድ አምላክ ቃል ነበረ ብሎ አስቀምጦታል። ላቲን vulgate ላይ በ382 ላይ የነበረው በላቲን vulgate ላይ ሲናገር ጄሮም ሲያስቀምጠው ምን አደረገ? ኢን ፕሪንሲፕሎ ኤራት ቨርቡም በመጀመሪያ ቃል ነበረ፣ ኤት ቨርቡም ኤራት አፖድ ዴቡም ቃልም በአምላክ ዘንድ ነበረ፣ ኤት ዴዩስ ኤራት ቨርቡም አምላክ ቃል ነበረ። ላቲን ነው የምነግርህ። ዮሐንስ ወይም ደግሞ ጆን ዊሊክሊፍ የሚባለው ከላቲን ወደ እንግሊዝኛ ሲተረጉመው ጥንት ነው የነበረው በ1382 ተተረጎመው ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዋዝ ዊዝ ጋድ ዋዝ ዘ ወርድ ብሎ አስቀመጠው። ዊሊያም ቲንድል በ1526 ላይ ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዋዝ ዊዝ ጋድ ዋዝ ዘ ወርድ ብሎ አስቀመጠው። ኮንቨርተብል ባይብል በ1535 ላይ የነበረው እንዲሁ ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዋዝ ዊዝ ጋድ ዋዝ ዘ ወርድ ብሎ አስቀመጠው። ማርቲን ሉተር የፕሮቴስታንት መስራች በ1517 ላይ የነበረው የተሐድሶ አራማጅ አዳሲ የነበረው በ1545 ላይ ሲተረጉሙ ምንድን ያደረገው አፋፋርድ ዋዝ ዳስ ወርት አለ። በጀርመንኛ በመጀመሪያ ቃል ነበረ und das Wort was bei Gott አለ። ቃልም በአምላክ ዘንድ ነበር አለ und and Gott war das Wort አለ። አምላክ ቃል ነበረ ብሎ አስቀመጠው። ሌሎችም የካቶሊክ ባይብሎችን ብትመለከታቸው በ1864 ላይ የተዘጋጀው ምንድነው የሚለው in the beginning was the word was with God was the word ብሎ ያስቀመጡት። በአማርኛስ የኛ ያገራችንስ የመጀመሪያ ያባሮም የሚባለው የቁም ጽሁፍ የመጀመሪያው አማርኛ በ1879 ላይ እግዚአብሔር ቃል ነበረ ብሎ ነው ያስቀመጡት። በ1927 ላይ ራሱ የነበረው እግዚአብሔር ቃል ነበረ ብሎ ነው ያስቀመጠው አማርኛው ላይ ስትመለከተው ማለት ነው። 1911 ላይ የነበረውስ ምን ይላል? ጋድ ዋዝ ዘ ወርድ ብሎ ነው ያስቀመጠው ኮፕቲክ ቨርዥን ላይ ማለት ነው። የተለያየ ቦታ ማሳየት እንችላለን። አምላክ ቃል ነበረ ብሎ ነው ያስቀመጠው። ምን ማለት ነው አምላክ ቃል ነበረ ስንል አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ላይ ፍቅር ከአምላክ ነው ይላል። ዛት ሚንስ ፍቅር የሚባለው አጋፔ የሚባለው ከቴዎስ የሆነ አትሪቢዩት ነው ባህሪ ነው ማለት ነው። ቀጠልና ምን አለ ቁጥር 8 ላይ አምላክ ፍቅር ነው አለ። ቴዎስ ምንድነው አለ? አጋፔ ነው አለ። አሁን አንተ መጠየቅ ጥያቄ ጴጥሮስዬ ምንድነው ፍቅር ከአምላክ ነው ማለትና አምላክ ፍቅር ነው ማለት ልዩነቱ ምንድነው? ጴጥሮስ ማለት ጥያቄውን ድገምልኝ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 እስከ 8 ድረስ ምንድነው የሚለው? ፍቅር ከአምላክ ነው ማለትና አምላክ ፍቅር ነው ማለት ልዩነቱ ምንድነው? ፍቅር ከአምላክ ነው፣ አምላክ ፍቅር ነው። ያው ነው፣ አንድ አይነት ነው የሚመስለኝ። ልዩነት አለው። ፍቅር ከአምላክ ነው ሲባል ፍቅር የሚባለው እዚህ ጋር የተባለው አትሪቢዩት ነው አይደል? ባህሪ እንደሚያመለክተው አይደል እንዴ? ፍቅር ከአምላክ ነው የሚባል ፍቅር የሚባል ባህሪ አለው አይደል? ፈጣሪ አዎ፣ አምላክ ፍቅር ነው ሲባል ደግሞ አይደንቲቲ ነው፣ አፍቃሪ ነው ማለት ነው ትርጉሙ አይደለ? ያ አፍቃሪ ነው ማለት ነው። አዎ፣ ሎጎስ ከአምላክ ዘንድ ነበረ ማለትና ቃል ራሱ አምላክ ራሱ ሎጎስ ነው ማለት ምንድነው ልዩነቱ? ቃል ከአምላክ ዘንድ ማለትና አምላክ ቃል ነበረ ማለት ምን ማለት ነው ትርጉሙ? ስለዚህ የመጀመሪያው አምላክ ንግግር የሚባል ባህሪ አለው፣ እሱ ከሱ ዘንድ አይደል? ባህሪ አለው፣ አትሪቢዩት አለው። አምላክ ደግሞ ተናጋሪ ነው፣ ስፒከር ነው። እሱ ስፒከር ነው፣ ስፒች የሚባል ባህሪ ያለው ማለት ነው አይደለ? ስለዚህ ዮሐንስ አንዳንድ ላይ ያልገባን ጠይቀኝ ከተናገርኩት። አሁን ያ የአምላክ ቃል ነው ነው። አሁን እኔ እንደምረዳው ነው፣ ከዚህ በፊትም አስተማሪዎች ያስተማሩኝ ያ ቃል ያ የአምላክ ቃል ኢየሱስ ክርስቶስ ነው ነው ማለት ገብቷል። ዮሐንስ አንዳንድ ላይ ያለው ቃል ኢየሱስ ከአፉ የሚወጣው ቃል ነው እንዴ? ማቴዎስ 4:4 ላይ ሰው በእንጀራ ብቻ አይኖርም ከአምላክ አፍ በሚወጣ በአምላክ ቃል ይኖራል አለ ስለራሱ ሲናገር። ማን ነው የሚኖረው በአምላክ ቃል? ማን ነው ጴጥሮስዬ የሚኖረው በአምላክ ቃል? እዛ ጋር ማቴዎስ 4:4 ላይ ማቴዎስ 4:4 ላይ አላነበብኩም። ሰው በእንጀራ ብቻ ሳይሆን አለ ድንጋዩን ዳቦ አድርጎ አለው ሰይጣን። ከዛ ጾሙ ነበር ኢየሱስ። የሚጾመው አካል ምን አለ? ሰው በእንጀራ ብቻ አይኖርም አለው። በምንድን ነው የሚኖረው አለ? ከአምላክ አፍ በሚወጣ በአምላክ ቃል ነው አለው። ስለዚህ ኢየሱስ ሲኖር የነበረው በማን ነው? ከእግዚአብሔር አፍ በሚወጣ ቃል ነው አይደለ? ስለዚህ እንደዛ ከሆነ ኢሳይያስ 55:11 ላይ ከአፌ የሚወጣው ቃሌ
የምሻውን ማደርግበት ነው አለ። ዮሐንስ 1:1 ላይ የሚያወራው ከአፉ ስለሚወጣው ቃል ነው ወይስ ስለ አካል ነው የሚያወራው? ከአፉ ስለሚወጣው ቃል። ስለዚህ ያንን ነው የሚያወራው ማለት ነው። ቃልም በአምላክ ዘንድ ነበር ሲባል እግዚአብሔር ቃል ነበረ ሲል ደግሞ እግዚአብሔር ተናጋሪ ነበረ፣ ስፒከር ነበረ። በአረብኛ ሙተከለምና ከላም የሚባለው ነገር ነው ልዩነቱ። ዮሐንስ 1:1 ላይ ከገባ ወደ ሌላ ነገር መሄድ እንችላለን። ዮሐንስ 1:1 እንጨርስ ብዬ ነው። እሺ ኦኬ፣ ገብቶኛል። እሺ ግልጽ ነው። 1:1 እኔ እነዚህ አልነበረም የተረዳሁት። እሺ ያ ግልጽ ነው። 14 ላይ እንግባ። 14 ላይ ቃልም ስጋ ሆነ የሚለው ላይ እሱ ነው አይደል? ዋናው ጥያቄ ዋና ጥያቄ እሱ ነው። ትንቢተ ሕዝቅኤል ምዕራፍ 12 ቁጥር 28 ላይ ስለዚህ እንዲህ በላቸው አዶናይ ያህዌ እንዲህ ይላል የምናገረው ቃል ይፈጸማል እንጂ ከቃሌ ደግሞ የሚዘገይ ምንም የለም ይላል ያህዌ ይላል። አየህ፣ የምናገረው ቃል ይፈጸማል አለ። ዳባር ነው የሚለው ግሪክ ሰብትጀንት ላይ ሎጎስ ነው እያለ የሚናገረው ገብቷል። ኢሳያስ 48:3 ላይ የቀደመው ነገር ከጥንት ተናግሬያለሁና ከአፌ ወጥቷልና አሳይቻለሁ፣ ድንገትም አደርገዋለሁ ተፈጽሟል አለ። ሕዝቅኤል 12:25 ላይ እኔ ያህዌ ነኝ እናገራለሁ፣ የምናገረው ቃል ይፈጸማል አለ። ግሪክ ሰብትጀንት ላይ ሎጎስ ነው የሚለው፣ ዕብራይስጡ ዳቫር እያለ ነው የሚናገረው። የምናገረው ቃል ይፈጸማል አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ለአብርሃም ምን አለው? በዘሬ ምድር አሕዛብ ይባረካሉ ቃሌን ሰምተሃልና አለው። ምንን ሰምተሃል? ምንን ሰምተሃል አለው? የሚሰማ የነበረ ቃል ነበረ። ከዛ ምን ሆነ? ያ ቃል ምን ሆነ? ድንግል ማርያም ማኅፀን ውስጥ ቁጥር 14 ላይ ዮሐንስ ወንጌል 1:14 ላይ ምን ሆነ? ቃልም ምን ሆነ ይላል? ያ ቃል ስጋ ሆነ። ስጋ ሆነ። ድንግል ማርያም ማኅፀን ውስጥ ስጋ ሆነ። ለዛ ነው ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ አለ። ስለ ብዙዎች እንደሚናገር ለዘሮች አይልም አለ። ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። እንግዲያውስ ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛ እጅ ስለ ሕግ መተላለፍ ተጨመራል። አየው፣ ተስፋ ተሰጠበት የነበረ ያ ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል አለ ከመጀመሪያ የነበረውና የሰማነው አለ። ከጥንት ጀምሮ የነበረው ሲሰማ የነበረ ቃል አለ። ስለ መሲሁ መምጣት የተነገረ ቃል አለ። ከዛ በኋላ ያ ቃል ስጋ ሲሆን ደግሞ በዓይናችን ያየነው እጆቻችን የዳሰሰው እናወራለን አለ። ሉቃስ 1:7 ላይ ምንድን ነው የሚለው? እግዚአብሔር ከጥንት ጀምሮ በነቢያት አፍ ተናግሮ የነበረውን የመዳንን ቀንድ በዳዊት ቤት አብቅሏልና አለ፣ አስነስቷልና አለ። ማንን? ዘፕሮሚስድ መሳያ። ዘፕሮሚስድ መሳያ ድንግል ማርያም ማኅፀን ውስጥ ስጋ ሆነ፣ ተፈጸመ ያ ነገር ማለት ነው። ሁለተኛ ነገሥት ምዕራፍ 12 ቁጥር አገለባብጬዋለሁ መሰለኝ። ኢብራሂም እስቲ ይርዳኝ። 12:15 ነው 15:12 ነው 15:12 ነገሥት ከሆነ 15:12 ላይ ምን ይላል? በኢዩ ተነግሮ የነበረው ቃል ነበረ፣ ከዛ በኋላ ሆነ ይላል። ዛት ሚንስ ተፈጸመ ማለት ነው ትርጉሙ። ሆነ ማለት ሆነ የሚለው ቃል ባይብል ላይ 3 ትርጉም አለው። አንደኛው ተፈጸመ፣ አንደኛው ተለወጠ፣ አንደኛው ተፈጠረ ነው። ዮሐንስ 1:14 ላይ ግን ያለው ቃልም ስጋ ሆነ ማለት ተነግሮ የነበረው ስለ መሳያ ተነግሮ የነበረው ቃል ድንግል ማርያም ማኅፀን ውስጥ ፍጻሜውን አግኝቷል ማለት ነው። ስጋ ሆነ፣ ሰው ሆነ። ሉቃስ 1:38 ላይ እንደ ቃል ይሁንልኝ ስትል መልአኩ ገብርኤልን ማርያም ያኔ ድንግል ማርያም ማኅፀን ውስጥ ቃል ስጋ ሆነ ማለት ነው። ይህንን ነው የሚያመለክተው። ኦኬ፣ ይሄን እንደምትለይ ከሆነ ማለት እግዚአብሔር አብ የተናገረው ቃል ያ ቃል ማለት ፐርሰን ሳይሆን የራሱ የእግዚአብሔር ቃል ነው። ተስፋ የተደረገው ቃል ፍጻሜውን አገኘ ነው አይደል? ሐሳቡ። አዎ፣ ኤግዛምፕል ልስጥ እስቲ አስፋው ኢብራሂም ራስን ሁለተኛ ነገሥት ምዕራፍ 10 ቁጥር 30 አለ። ሰላሙ አለይኩም ኡስታዝ። ሰላሙ አለይኩም አኺ ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባረከላሁ ቢኩም አላህ ይባረክ ቢኩም ያ ረብ። ጊፍት ያላችሁ ልጆች ያው ላላ ብላችሁ የሶሪያ ሰው ነው ኢንሻአላህ አጅር ታገኛላችሁ። አውጥቼ መጠቀም እችላለሁ እያለ ነው ያለው። አውቶ የሚጠቀም ከሆነ ሊላሂ ብላችሁ ሌላ ነገር አይደለም ያላችሁን ጊፍት ስጡ አለ። በፊቴ ቀን ነገር አድርጋልና በልቤ ያለውን ሁሉ በአክዓብ ቤት ላይ አድርጋልና ልጆች
እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው አለ። ማን ነው ባዩ? ፔተር እግዚአብሔር ምን አለ? በአክዓብ ቤት ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው ይላል። ከዛ ሁለተኛ ነገሥት 15:12 ላይ ያወጣለት። ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ምዕራፍ 15 ቁጥር 12 ላይ አየው። እዚህ ጋር ለኢዩ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ። ቀደም ሁለተኛ ነገሥት 10:30 ላይ ያለውን ተብሎ የተነገረው የአምላክ ቃል ይህ ነበረ። ሆነ ነው የሚለው። ሆነ ኤግኔቶ ምን ማለት ነው? ሆነ ማለት የአምላክ ቃል ተነግሮ የነበረው ቃል ሆነ ሲባል ምን ማለት ነው? ትርጉሙ ተፈጸመ ማለት ነው አይደለ? ተፈጸመ ማለት ነው። አዎ ሕዝቅኤል 12:25 ላይ እኔ ያህዌ ነኝ እናገራለሁ የምናገረው ቃል ይፈጸማል አለ። ሕዝቅኤል ምዕራፍ 12 ቁጥር 25 ላይ ይታያል። ሕዝቅኤል ምዕራፍ 12 ቁጥር 25 ላይ አየው። ቁጥር 25 የከፈተው 12:25 አየው። እኔ ያህዌ ነኝ እናገራለሁ የምናገረው ነገር ምን ይላል አለ? የምናገረው ነገር ምን ይላል አለ? ይፈጸማል አለ። የምናገረው ቃል ለሚለው የግሪክኛው ቃል የተጠቀመበት ሎጎስ ነው። ግሪክ ሰብስቲጀንት የዕብራይስጥ ደግሞ ዳባር ነው። ኢሳይያስ 48 ቁጥር 3 ላይም የቀድሞውን ነገር ከጥንት ተናግሬያለሁ፣ ከአፌ ወጥቷል፣ አሳይቼዋለሁ፣ ድንገትም አድርጌዋለሁ፣ ተፈጽሟል። ኢሳይያስ 48 ቁጥር 3 ኢሳይያስ 48 ቁጥር 3 ላይ ይታያል። ሕዝቅኤል ማነው? ኤርሚያስ ማነው? ኢሳይያስ 48 ላይ ቀድሞ ነገር ከጥንት ተናግሬያለሁ ከአፌ ወጥቷልና አሳይቻለሁ ይላል። ድንገትም አድርጌዋለሁ ተፈጽሟል አለ። ስለዚህ ከአፉ የሚወጣው ቃል ተናግሮ የነበረው ቃል ድንግል ማርያም ማኅፀን ውስጥ ስለ መሲሁ ተናግሮ የነበረው ቃል ይፈጸማል። ሕዝቅኤል 12:28 ላይ ግባና ወደ ሐሳባችን እንጠቀልለዋለን ማለት ሕዝቅኤል 12:28 ትንቢተ ሕዝቅኤል ምዕራፍ 12 ቁጥር 28 12:28 አየው። እንዲህ በላቸው አዶናይ ኤሎሂም እንዲህ ይላል። ቁጥር 28 ላንብብልህ። ስለዚህ የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ የሚዘገይ የለም ይላል አዶናይ ያህዌ። የምናገረው ቃል ምን ይላል አለ? የምናገረው ቃል ምን ይላል? ይፈጸማል። በግሪክ ሰብስቲጀንት ሎጎስ፣ በዕብራይስጥ ዳቫር። ግልጽ ነው? ግልጽ ነው። ያልገባ ነገር ካለ ጠይቀኝ። ያልገባኝ አሁን እሺ፣ ይሄ እንደዚህ ከሆነ እስቲ ማለት ቲቶ ምዕራፍ 2 ከቁጥር 12 ላይ ያለውን እስቲ ብታብራራልኝ። ቲቶ ምን ይላል? አውጣው እስቲ። ከ11 ጀምረ እስቲ አንብበለት። ከ11 ጀምረ። እሺ ቲቶ ምዕራፍ 2 ቁጥር ከ11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአታችንን ዓለማዊውን ምኞት ክደን የተባረከውን ተስፋችንን እሱም የታላቁን የአምላካችንን እና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመገዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። በጣም ጥሩ። ምንድን ነው የፈለከው እዚህ ጋር? እዚህ ጋር የሚለው እዚህ ጋር አሁን ክርስቶስን አምላክ ይለው የለ? አሁን እዚህ መድኃኒትም አምላክ ይለው አይለውም።
የሚለው ምናልባት ያሳሳተ አማርኛው ነው። ከግኝ ቨርሽን ባይብል ላይ ስለተተረጎመ ነው። እንግሊዝኛውን ኤንአይቪ ነውና የተባረከው ተስፋችን እርሱም የታላቁ የአምላካችን ክብርና የመድኃኒታችን የክርስቶስ መገለጥ እየጠበቅን አለ። ኢየሱስ የታላቁ አምላክ ክብርና መድኃኒት መሆኑን የሚያሳየው ታላቁ አምላክ የተባለው አብ ነው። የአብ ክብር ነው ኢየሱስ። ግሪከኛው የሚለው ቴስ ዶክሴሶ ቱ ሜጋሎ ቴው ካይ ሴትሮስ ሄሞን ክርስቶስ ኢየሱ ነው የሚለው። ስለዚህ እዚህ ጋር የምናደርገው ቴስ ዶክሴስ ቱ ሜጋሎ ቴው ማለት የታላቁ የአምላካችን ክብር ማለት ነው። ዘ ግሎሪ ኦፍ አወር ግሬት ጋድ ነው የሚለው። ኤንአይቪን አውጣለት ከፈለክ ኤንአይቪን አውጣለት። ኤንአይቪ ነው ያልኩ፣ ኬጂቪ አይደለም። ኬጂቪ ነው ያሳሳተው፣ ለዛ ነው። እሺ ኤንአይቪ ያለችን ቆይ አንዴ ላውጣት። ኤንአይቪ ቲቶ while we waiting for the blessed hope the appearing of the glory of our great God and Savior Jesus Christ ብሎ ያስቀምጦታል። የታላቁ አምላክ ክብርና የመድኃኒታችን ኢየሱስ መገለጥ የተጠባበቃችሁ የተባረከ ተስፋችን ነው ይላል። ማሂር ካለ ከዛኔ እስከማውጣ ማሂር አለ። እኔ ያነበብኩለት ከፈለገ ማየት ይችላል። አዲሱ ዓለም አቀፍ ትርጉም ኒው ኢንተርናሽናል ቨርዥን we wait for the blessed hope the appearing of the glory of our great God and Savior Jesus Christ አለ። the glory of our great God አለ። የታላቁ አምላክ ክብር ነው አለ። ኢየሱስን የማክብር አለ። የታላቁ አምላክ ክብር አለ። ታላቁ አምላክ ማን ነው? የታላቁ አምላክ ክብር ማን ነው? ፔተርዬ እኔ ከዚህ በፊት እንደምረዳው ከሆነ ታላቁ ክብር አምላክ የተባለው ስለ ኢየሱስ ክርስቶስ ነው። እንደምረዳ ማለት አይደለም። እስቲ ከአውዱ አሁን ሌላ አንተ ያልከውን አላወኩም። መጽሐፍ መደበኛው ትርጉም ነው እንደዚህ ሜጋሎቴው ነው የሚለው። የታላቁ አምላክ ክብር ነው የሚለው። ቴስ ዶክሴስ ዶክሴስ ማለት ዶክስ ማለት ዶክሳ ማለት አሁን ኦርቶዶክስ ሲባል ተሰምተህ ታውቃለህ? ኦርቶ ማለት ቀጥታ ማለት ነው። ዶክስ ማለት ክብር ማለት ነው። ዶክስ ማለት ምስጋና ማለት ነው። ዶክስ ማለት አመለካከት ማለት ነው። እዚህ ጋር ግን ዶክሳ የሚለው ቃል ወይም ዶክሳ የሚለው ቃል የመጣው ምን ማለት ነው? ክብር ማለት ነው። የምን ክብር አለ? ቶ ዶክሴስ ቱ ሜጋሌ ቴው ይላል። የታላቁ አምላክ ክብር ነው። ማን ነው የታላቁ አምላክ ክብር? መሳያ የታላቁ አምላክ ክብር ነው። ስለዚህ የታላቁ አምላክ ክብር ማለት ምን ማለት ነው ነው ጥያቄው። ወንድ የማ ክብር ነው ይላል ባይብል ላይ። ወንድ የአምላክ ክብር ነው ይላል። የቱ ጋር ነው እንደዛ የሚለው ብለን ስንል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ነው ወንድ የአምላክ ክብር ነው ይላል። ገብቷል? ወንድም የአምላክ ክብር ነው። ራሱ ዶክሳ ነው የአምላክ። ኢየሱስ ደግሞ የታላቁ አምላክ ክብር ነው ቢባል ምንድነው ችግሩ? ወንድ አንተ ራስህ የታላቁ አምላክ ክብር ነህ ወንድ ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የአምላክ ክብር ስለሆነ መከናነብ አይገባውም ይላል። ወንድ የማ ክብር ነው? የአምላክ ክብር ነው። ኢየሱስ ደግሞ የማ ክብር ነው? የታላቁ አምላክ ክብር ነው። ማን ነው ታላቁ አምላክ የተባለው ስንል ቲቶ 1:4 ላይ እዛው ላይ ይነግራል። ከአምላካችን ከአብ ከመድኃኒታችን ከኢየሱስ ጸጋና ሰላም ለእናንተ ይሁናል። አምላካችን የተባለው አብ ነው፣ መድኃኒታችን የተባለው ኢየሱስ ነው ማለት ነው። ዮሐንስ ወንጌል 8:54 ላይ እናንተ አምላካችን የምትሉት አባቴ ነው አለ። ማንን ነው አምላካችን የሚሉት? መዝሙረ ዳዊት ምዕራፍ 77 ቁጥር 13 ላይ እንደ አምላካችን ያለ ታላቅ አምላክ ማን ነው አለ። የክርስቶስ አባትና አምላክ ታላቁ አምላክ ተብሎ የተባለው እሱ ነው። መዝሙረ ዳዊት ምዕራፍ 77 ቁጥር 13 ላይ እንደ አምላካችን ያለ ታላቅ አምላክ ማን ነው ይላል። መዝሙረ ዳዊት ምዕራፍ 86 ቁጥር 10 ላይ አንተ ብቻህን ታላቅ አምላክ ነህና አለ። አላሁ አክበር። አንተ ደግሞ ሃሌሉያ አትልም ፔተር? እሺ ብላል። ሃሌሉያ። መዝሙረ ዳዊት ምዕራፍ 86 ቁጥር 10 ላይ አንተ ብቻህን ታላቅ አምላክ ነህና አለ። ማንን ነው አንተ ብቻህን የሚለው? ዳዊት ኢየሱስን የላከውን ነው አይደለ? እግዚአብሔር አብን ነው። ስለዚህ አንተ ብቻህን ታላቅ አምላክ ነህ ካለ ማን ነው ታላቅ አምላክ ስንል አብን ነው የሚያመለክተው። ኢየሱስ ደግሞ ምንድነው? የታላቁ አምላክ ክብር ነው። ነህምያ 8:6 ላይ እዝራም ታላቁን አምላክን ያህዌን ባረከ፣ ዮዴሄ ቫፌን ባረከ ይላል። መዝሙረ ዳዊት ምዕራፍ 95 ቁጥር 3 ላይም ያህዌ ታላቅ አምላክ ነውና አለ። ዮዴሄ ቫፌ ታላቅ አምላክ ነውና እያለ ይናገራል። ስለዚህ ታላቅ አምላክ የተባለው ያህዌ ከሆነ ኢየሱስ እናንተ አምላካችሁ የምትሉት ለእኔ አባቴ ነው ያለው ታላቁ አምላክ እሱ ከሆነ ኢየሱስ ማን ነው ካልን የታላቁ አምላክ ክብር ነው ማለት ነው። ይህን ይመስላል። ይሄ ኡስታዝ ነብይ ያገኘው አንብብለት።
ምን ይላል መሰለ ያው ቁጥር while we wait ኦኬ እንትና መጣብኝ እሺ እስከዛ ላበበው while we wait for the blessed hope አለ the glorious appearing of our great God አለ ኤንአይቪ ነው ያልኩ ኤንአይቪ አይደለም እያነበብክ ያለው ሹሮኝ የምነግርህ ኤንአይቪ አይደለም ኪንግደም ቨርሽን ባይብል ነው እያነበብክ ያለው ምንድን ነው የምትለኝ ኢብራሂም ኤንአይቪ ነው ኦኬ እኔ ማውጣት ሊኖርብኝ ነው ማለት ነው ኤንአይቪ አይደለም ወይ አሻሽሎት ከሆነ አላውቅም ያው እኔ ላሳየህ እሺ አንዴ ጠብቁኝ እኔ ማቀው ኤንአይቪ እስቲ ይሄ ራሱ እኮ እንደዛ እኮ አንዴ ጠብቁኝ ለብቻ እኮ ነው የሚናገረው አይደለም ዘግሎሪየስ ከተባለ ሌላ ነው ትርጉሙ አፒሪንግ ኦፍ ዘግሬት ከዲ የታላቋ የአምላካችን እና የመድኃኒታችን ኢየሱስ አማርኛው እንደሚለው አይነት ነው የሚሆነው እንደዛ አይደለም የሚሆነው እኔ ያልኩት ሌላ ነው እሺ አንዴ ጠብቁኝ ቲቶ 3 ላይ እሺ 3 ወይ ቲቶ 2:13 ነው አይደል 2:13 ያው በጣም ልዩነት አለው እሺ አተለቀ አንዴ አስፋኝ አተልቀኝ እሺ አይ በትልቁ አተልቀኝ እሺ ቆይ ራሴን እንትን ሽሪንክ ላድርግ አንዴ ወይ ደግሞ ምን ሆነ ኔትወርኩ እስኪ አተልቁት አንዳችሁ ጋይስ በቃ አሪፍ እሺ ያው አንተን አትበላ እንዴ እንትን እያላችሁት ነው እኔ ላድርገው እሺ ምን አትንካ እኔ ላድርገው ወይ እሺ እኔ አልነካሁትም መለስከኝ አሁን አልነካሁትም ወይ ሌሎች የሚታያችሁ ከሆነ ቀጥሎ ራሱ ያስቸገረ ከሆነ አድርገው ወይ ራስ አድርገው ወይ አረኩኛ አልመጣም ለኔ ጋር አልመጣልኝም እሺ ኦኬ ራሴ ላድርግሽ አሁን አትንካው ቃው መጣ እሺ መጥቷል ኔትወርክ ስለሚያስቸግር ላንተ አይመጣልህም ቶሎ ይኸውልህ እዚህ ጋር ይታያል ዘ አፒሪንግ ኦፍ ዘ ግሎሪ ኦፍ አወር ግሬት ጋድ የሚል የለም ታዲያ ካንተ ከያዝከው አንድ ነው ኧረ አይደለም ዘ ግሎሪ ኦፍ አወር ግሬት ጋድ የሚል አለ አንተ ጋር ዘ ግሎሪየስ አፒሪንግ ኦፍ አወር ግሬት ጋድ ኤንድ ብሎ እንደዛ ከተባለ ሌላ ትርጉም አለው አውቀው ነው እንደዛ ያደረጉት ስክሪንሾት አድርጋ ያዘው ኤንአይቪ እንደዛ ነው እንትን የሚለው ይሄም ይኸው ራሱ ሌሎችም እንደዛ ብለው ተርጉሙት አሉ ኒው ሊቪንግ ትራንስሌሽንም እንደዛ ነው ያሉት ይሁት ዘ ግሎሪ ኦፍ አወር ግሬት ጋድ ብሎ ነው ያስቀመጡት ታዲያ ማን ነው እንደዛ ብሎ ያስቀመጠው ብለን ስንል ይኸው እዚህ ጋር ይኸው ዘ ግሎሪ ኦፍ አወር ግሬት ጋድ ብሎ ነው ያስቀመጡት ታዲያ ማን ነው እንደዛ ያስቀመጠው ብለን ስንል ኪንግደም ቨርሽን ባይብል ነው ይኸው አየው ዘ ግሎሪ ኦፍ የሚለውን አውጥተውታል ይታያል ዘ ግሎሪ ኦፍ የሚለውን ዘ ግሎሪየስ ብሎ ነው ያስቀመጡት እሺ ለአንተ ነው ቀጥል እሺ አለው ነው ፒተር ጥያቄን ቀጥል እንጂ አታቁም እናንተን እየጠበቅኳችሁ እኮ ያው አስረዳህ እኮ ብዙ ነገር አሳየህና ቲቶ 2:13 ላይ ያልገባህ ነገር ካለ መጠየቅ ትችላለህ የተባረከው ተስፋችን እርሱም የታላቁ የአምላካችን ክብርና የመድኃኒታችን ኢየሱስ መገለጥ ይላል እንደውም ማለት ነው እዚህ ጋር ሌሎችም አርጊመንቶች አሉ ታላቁ አምላክ የሚለው አብን ነው የታላቁ አምላክ ክብር ደግሞ ኢየሱስ ነው
ኦኬ እሺ አሁን አልፋና ኦሜጋ እኔ ነኝ ፊተኛና ኋለኛ እኔ ነኝ ይላል። ለምሳሌ አሁን አንድ ሰው ፊተኛና ኋለኛ ሊል ይችላል። አሁን እግዚአብሔር ካልሆነ አሁን ፊተኛ ኋለኛ አልፋ ኦሜጋ የሚል አልፋና ኦሜጋ ወይስ ፊተኛና ኋለኛ ነው የፈለከው? አልፋና ኦሜጋ ነው የፈለከው? የትኛውን ነው? ኦኬ ትርጉሙ አንድ አይደለም እንደ መስሎኝ ነበር። አልፋና ኦሜጋ ነው መስሎሽ? አልፋና ኦሜጋ ማለት ናይዘር ቢጊኒንግ ኖር ኢንድ ማለት ነው። መጀመሪያና መጨረሻ የሌለው ማለት ነው ትርጉሙ። ገብቷል? ስለዚህ አልፋና ኦሜጋ ኢየሱስ ከተባለ በቃ ምንድነው የምታረገው? እጅ እንሰጣለን ማለት ነው። ኢየሱስ መነሻም መዳረሻም የለውም። መነሻና መዳረሻ የሌለው ነገር ደግሞ ፍጡር አይደለም። ስለዚህ ወዲያው ሌላ ነገር ውሳኔ ውስጥ እንወስናለን ማለት ነው። አሁን ምን ትፈልጋለህ? ባይብል ላይ ኢየሱስ አልፋና ኦሜጋ የተባለበትን ጥቅስ ታበጣለህ ማለት ነው። እስቲ አምጣልን። ፊተኛና ኋለኛ የሚለውስ? ፊተኛና ኋለኛ ፍጡራንም ይባላሉ በባይብል ከሆነ። ፊተኛና ኋለኛ የእንትን መስፈርት አይደለም፣ እሱ አይደለም። አልፋና ኦሜጋ የተባለበት ጥቅስ ከሌለ ፊተኛና ኋለኛ ማለት ምን ማለት ነው የሚለው ማየት እንችላለን ከፈለክ። እሱን ከፈለክ ማለት ነው። የማቴዎስ ወንጌል ላይ ያወጣለት ፊተኛና ኋለኛ የተባሉ ሰዎች ብዙ ናቸው። ማቴዎስ ወንጌል ላይ ስታወጣለት ፊተኛና ኋለኛ የተባሉ ሰዎች አሉ፣ ብዙ ናቸው። ኢየሱስ ፊተኛና ኋለኛ የተባለበት መጀመሪያ ምን ማለት እንደሆነ አዎ እንትን ላይ ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ላይ እንዲህ አለ፣ እንዲህም አለኝ አትፍራ፣ ፊተኛውና ኋለኛው ሕያውም ነኝ ሞቼም ነበርኩኝ ይላል። ራዕይ 2:8 ላይ ሞቶ የነበረው ሕያውም የሆነው ፊተኛና ኋለኛ አለ። ኢየሱስ እንደ ባይብል ከሆነ ከሞት በሚነሳበት ሰዓት ላይ ፊተኛና ኋለኛ ሆነ። ፊተኛ ምን ሆነ ስትል ቆላስይስ 1:18 ላይ እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው አለ። በኩር የሚለው የግሪከኛው ቃል ፕሮቶቶኮስ ነው የሚለው። ፕሮቶስ ማለት ፊተኛ ማለት ነው። ራሱ የሙታን በኩር ነው፣ የሙታን መጀመሪያ ነው፣ ፊተኛ ነው ሆኖ የተነሳው። ኢየሱስ በአንደኛ ቆሮንቶስ 15:45 ላይ ደግሞ ኋለኛው አዳም ሆነ። ኢየሱስ ፊተኛና ኋለኛ ነው ማለት ሴማቲክ ሬንጅ ነው፣ ሪላቲቭ ነው የመጣው። እሱ ፊተኛ የሙታን ፊተኛ ነው፣ እሱ ኋለኛ አዳም ነው ማለት ነው ትርጉሙ እንጂ ናይዘር ቢጊኒንግ ኖር ኢንድ የሚለውን ነገር አያሳይም። ምዕራፍ 19 ቁጥር 30 ላይ ስትመለከተው ብዙ ተመሳሳይ ነው የግሪከኛው ቃል የሚጠቀምበት። ፕሮቶኢን የሚለው የፕሮቶስ ብዜት ሆኖ ነው። ኤስካቶኢን የሚለው ኤስካቶስ የሚለው ብዜት ሆኖ የመጣው። ማቴዎስ 19 ቁጥር 30 ላይ ብዙዎች ፊተኞች ኋለኞች ፊተኞች ይሆናሉ አለ። ለምሳሌ ኤግዛምፕል አንተ ፊተኛና ኋለኛ ልትሆን ትችላለህ ነው። ስለዚህ ምንድነው ፊተኛና ኋለኛ ማለት ነህ እንዴ? አልፋና ኦሜጋ ነህ ማለት ነህ እንዴ? መጀመሪያና መጨረሻ የሌለህ ማለት ነህ እንዴ? የመጽሐፍ ቅዱስ ጥቅስ የለም። ገና አልተመረጡም ሁላ ማለት ነው አይደለ? በዛ ሰዓት ላይ ምን አልከኝ? ገና አልተመረጡም ሁላ ማለት ነው። እዚህ ጋር ይላል ከነጋ በኋላ ነው ጠርቶ የመረጣቸው። በዚያም ወራት ይጸልዩ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ይላል። እንግዲህ ከእሱ ጋር ነበሩ፣ ግን አልመረጣቸውም ነበር ሐዋርያቶችን ማለት ነው። ከዚህ በኋላ ስለዚህ ሲያስተምር አልነበረም ማለት ነው። ከነጋ በኋላ እንጠራቸው። ቆይ ሲያስተምርና ሐዋርያቶችን መምረጥ ምንድን ነው የሚገናኘው ወንድሜ? ከእሱ ጋር ነበሩ እኮ ነው። አሁን እዚህ ጋር ይኸውልህ በእነዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ አለ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ አለ። ከእሱ ጋር እንዳልነበሩ አለ እዚህ ጋር ማስረጃ። ሐዋርያቶቹ ከእሱ ጋር እንደነበሩ አያሳይም። እንዳልነበሩ ያሳይሃል። ከነጋ በኋላ ጠራቸው ይላል። አንደኛ ከነጋ በኋላ ጠራቸው ማለት ከእሱ ጋር የነበሩትን ጠራቸው። ሌላም ሰዎች ሊኖሩ ይችላሉ። ከነሱ ውስጥ መካከል 12ቱን መረጠ አይልም ቃል በቃል። በነጋውም ጊዜ ደቀ መዛሙርቱን ጠራ። ኦኬ ችግር የለውም። ሌላ ክፍል ላሳየህ፣ ችግር የለውም። እዚህ ጋር እያስተማራቸው ነው አልከኝ። ከአንድ ጥያቄ ወደ አንድ ጥያቄ ሲዘለ ማለት ነው። አንተም እያመንክ ነው መሆን ያለበት። አይ ኖ ከአንድ ጥያቄ ወደ አንድ ጥያቄ አይደለም። እዛው ጸሎቱ ላይ ነኝ። ሁሌ እያስተማራቸው ከነበረ እናያለን አብረን። ለምሳሌ እዛው ማቴዎስ ላይም ገብተህ ማየት ትችላለህ፣ ወይም ደግሞ ከሚል የከፈተልህም ክፍል አለ። ነገር ግን ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይለናል። ከነሱ ነጠሉ ብሎ ወይም ደግሞ ማቴዎስ ላይ ብትመለከተው ማቴዎስ 26 ላይ ወጥተሃል እንዴ?
ማቴዎስ 26 ላይ ተመሳሳይ አካውንት እናገኛለን። ማቴዎስ ሉቃስ ላይ እኮ ነው ጸሎት ላይ ነው ያለው። አሁን ፖይንቴ ጸሎት ላይ ነው። ጸሎት ላይ ነው ያለው አይደለ? ጸሎት ላይ ሉቃስ ላይ ያለውን ሳትጨርስ ለምን ሉቃስ ላይ ያስተማራቸው ነው አይደለ? ላይ የምትሄደው ሉቃስ ላይ ያስተማራቸው ነው አይደለ? ከአንተ ጋር እያስተማራቸው ነው እያስተማራቸው አይደለም ብዬ መከራከር አልፈለኩም። ህሊና ያውቀዋል፣ ችግር የለውም። ሉቃስ ላይ እያስተማራቸው ነው። በቃ ያግሪድ መልስ ተመልሶልኛል። አንዳንዴም ስህተት አይደለም ወንድሜ። አሁን እኮ እዛው ከጸሎት እኮ አልወጣ ነው። ሉቃስ ላይ ያለው ጸሎት እያስተማራቸው ነው አልከኝ። ምንድን ነው ማቴዎስ ላይ የምትሄደው? ፖይንቴ ጸሎት ላይ ነው። ስፔሲፊካሊ ሉቃስ ላይ የጸለየውን ጸሎት አይደለም፣ ጸሎት ላይ ነው። ኢንጀነራል ጸሎት ላይ ነው የኔ ፖይንት። አንተ ግዴታ ሉቃስ ላይ የጸለየው ጸሎትና እንትን ላይ የጸለየው ጸሎት እያልኩ መከፋፈል አይጠበቅብኝም። የኔ ፖይንት መጸለዩ ነው እንጂ ሉቃስ ላይ መጸለዩ እንደው ማቴዎስ ላይ መዘገበው አይደለም የኔ ፖይንት። ጸልየዋል አልኩ። አይ ሉቃስ ላይ ያለው ለማስተማር ነው አልከኝ። ኦኬ ችግር የለውም። እሺ እና ያላስተማረበትን ቦታ ላሳየህ ያልኩ። ወደ ማቴዎስ ስትሄድ ሉቃስ ላይ ያለው ተመልሶልሃል? ሉቃስ ላይ ፎር ዘ ሴክ ኦፍ አርጊውመንት ዘልየዋለሁ። ምክንያቱም የኔ ፎካል ፖይንት ሉቃስ ላይ ያለው ጥቅስ አይደለም። ነገርኩህ እኮ የኔ ፎካል ፖይንት ሉቃስ ላይ ያለው ጥቅስ አይደለም። ሉቃስ ላይ ያለው ጥቅስ የኔም ፖይንት እንደ ኤቪደንስ የሚቀርብ ነው። አይ እሱ ጋር አጨቃጨቀኝ ቦታ ነው ካልከኝ ችግር የለውም። እሺ ሌላ ኤቪደንስ ማቅረብ ይችላል። ችግር የለውም። አልተመለሰልኝም ማለት አንተ ባትማርበት ከስር ያሉት ይማራሉ። ችግር የለውም በለኝ። ኦኬ አስተማርካቸው፣ እናመሰግናለን። ወደ ማቴዎስ እንሂድ። ስለዚህ አልተመለሰልን፣ ተመልሶልሃል። በመጀመሪያ ወደ ማቴዎስ እንሂድ። ከስር ያሉት ተምረዋል። ወደ ማቴዎስ እንሂድ። ከሉቃስ ወደ ማቴዎስ ሳይሆን ጸሎት ላይ ያለ ነው። ምናልባት ላለመመለስ ፈልገህ ከሆነ ችግር የለውም። ብዙ ክርስቲያኖች ስላሉ እነሱ መጠየቅ ይችላሉ። አይ መመለስ ፈልጋለሁ የምትለኝ ከሆነ ግን ከሉቃስ ወደ ምናምን ሳይሆን ከጸሎት ወደ ጸሎት። አሁንም ጸሎት ላይ ያለሁት ከጸሎት አልወጣሁም። ምናልባት ሌላ ፖይንት ባነሳ ከጸሎት ውጭ ሌላ ነገር ባነሳ ኦኬ ያኔ ኩዌሽን ማድረግ ትችላለህ። አሁን ግን እዛው ጸሎት ላይ ሆኜ እየጠየቅኩ ነው። ስለዚህ ማቴዎስ ወንጌል ምዕራፍ 26 ወደዛ እንድትሄድ አልፈልግም። ማሂር ቆይ አንዴ ይሄና እዛው ላይ ቁምና ጸልዩዋል አልጸለይም በሚል አውሩ። ቆይ ሚውት አታርገው። እሺ አብዱልፈታህ ሚውት አታርጉ። እኛ ቤት እኛ አርጉ ስንል ብቻ አርጉ። ቆይ አንዴ ሄኖክ ኢብራሂም አንዴ ጸሎት ነው ዋን እንችላል። ማሂር ገብቶኛል። ቆይ አንዴ እኔ እኮ ያው ኢብሮ ማሂር ቀጥል። በቃ አይ እንደ በጣም እንትን አልከው። አሁን ቀላል ነገር ነው ይሄና ሄኖክ በጣም ሲምፕል ነገር ነው። ሉቃስ ላይ ጠየቀኝ አይደለ? ሉቃስ ላይ የነበረው ጥያቄ ተመልሶለታል። ችግር የለውም እኮ አልተመለሰለትም። በቃ አልተመለሰም። ማሂር እዛው ላይ ያዘው። በቃ ተመልሶለታል። ችግር የለውም። እሺ ሉቃስ ላይ ሲጸልይ ነበር አይደለ? ችግር የለውም። ሉቃስ ላይ ሲጸልይ ነበር አይደለ? ኦኬ ሲጸልይ አምልኮ አልነበረ? እንዳስተማረ ነግሬሃለሁ። ሲያስተምር እያመለከን ያስተማረው ወይስ ሳያመልክን ያስተማረው? ሳያመልክን ያስተማረው። ፌክ አምልኮ አለ ማለት ነው። አምላክ ወደ አምላክ ፌክ አምልኮ አለ ማለት ነው አይደለ? ምን አልከኝ? ፌክ አምልኮ አለ ማለት ነው። ፌክ አምልኮ? አዎ ጸሎት አምልኮ ከሆነ እዛ ጋር ግን አምልኮ አይደለም ካልከኝ ፌክ አምልኮ አለ ማለት ነው። ጸሎቱን አመለከ የሚል አሳየኝ። ጸሎት አምልኮ አይደለም። አይ ጸሎት አምልኮ አይደለም ካልከኝ በይዘው ይተዋለው ሁሉ ነገር ጸሎት አምልኮ አይደለም። ሰማኝ ወንድሜ፣ ሉቃስ ወንጌል ላይ አባቱን አመለከ የሚል አሳየኝ። ጸሎት አምልኮ ነው ወይስ አይደለም? እያስተማራቸው እንደሆነ ነግሬሃለሁ። በምሳሌ ነው ኢየሱስ ክርስቶስ። ጸሎት አምልኮ ነው ወይስ አይደለም? ይኸውልህ ወንድሜ አንዴ ስማኝ። ጸሎት አምልኮ ነው ወይስ አይደለም? መልስልኝ። ይቅርታ። ለሰው ከሆነ አምልኮ ነው። ሰው ወደ አምላኩ ኢንጀነራል ጸሎት አምልኮ ነው ወይስ አይደለም? ኢንጀነራል ጸሎት አምልኮ ነው ለሰው ከሆነ ማለት ነው። ለሰው የሚለው ይሰመርበት። ግን ኢየሱስ በሰውነቱ ጸልሏል አይደለ? ለሰውነቱ የጸለየው አምልኮ ሳይሆን ለሰዎች አምላክ በሰውነቱ ወደ ማን ጸለየ? ስለ ወደ አባቱ ጸለየ አልከኝ። ወደ አባቱ ጸለየ ለማስተማር። ስለዚህ ፌክ አምልኮ አለ ማለት እኮ ነው። ሲምፕል። እሱ ፌክም በለው ምንም በለው ማለት ነው። እየመለስኩልህ ነው። በቃ እኮ ችግር የለውም። ሉቃስ ያለው ፌክ አምልኮ ነው። ተስማማ። አመለከ የሚል ግን የለም። ጸለየ ነው። ጸለየ ማለት ጸሎቱ የአምልኮ ሳይሆን ፌክ ጸሎት ነው ሉቃስ ላይ ያለው። ተስማማ። አንተ እኮ ነው እስካሁን እያወራ የነበረው እንዴ? ጉድ ፈላ። ተረጋጋ። ይሄና አሁን እየጠየቁ የነበረው ሲጸልይ እያስተማረ ነው አልከኝ። ኦኬ ያ ጸሎት አምልኮ አይደለም ወይ? ስለ አምልኮ አይደለም አልከኝ። ኦኬ ስለዚህ ሉቃስ ላይ ያለው ፌክ ጸሎት ነው ወይ ፌክ አምልኮ ነው ብለን እንዝለለው። ተስማማ። ማስረጃ አምጣ ብለህ እኮ አታመጣም እኮ። ፌክ አምልኮ ነው የሚለውን እኮ ማስረጃ አምጣ ብለህ አምልኮ አይደለም ካልከኝ መቼስ አምልኮ አይደለም ማለት ነው አይደል? አምልኮ ነው የሚል ቃል በቃል አለ ወንድሜ። ሄኖክ ምንድን ነው ሰርኩላር ሪዝኒንግ ተስማምተዋል? እኔ እየጠየቅኩ ያለሁት ሄኖክ ጸሎት አምልኮ ነው ወይ አልኩህ? ሄኖክ ጸሎት አምልኮ ነው ወይ አልኩህ? እኔ እኮ ያንተ ንግር አይደለም ካልከኝ እንደምትሆ ነግሬሃለሁ። ጸሎት አምልኮ ነው ወይ ስለ አዎ አምልኮ ነው አልከኝ። ኦኬ ጸሎት አምልኮ ከሆነ
እዛ ጋር ኢየሱስ የጸለየው ጸሎት አምልኮ ነው ወይ ስለ አይ አይደለም አልከኝ። ስለዚህ ፌክ ነው ማለት ነው አምልኮ ካልሆነ። ስለዚህ ያንን ፌክ ነው ብለን ተስማምተን እንዝለለውና አሁን ማቴዎስ ከሚል ተስማማን ነው ያልተስማማን? ጨርሻለሁ በላይ ተስማማን ማለት እንደዚህ ኮንቨርሴሽን ሳይሆን እያደረግን ያለ ነው እየጠየቁ እየመለስክልኝ ነው። ስለዚህ ተስማማን ነው ያልተስማማን? አልተስማማንም። ያልተስማማንበትን ምክንያት ልንገርክ። አንድ ደቂቃ ትሰጠኛለህ? ሄኖክ ማውራት የምችለው ማለት ነው። ችግር የለውም። እኔን አውራኝ አንድ ደቂቃ። ጸሎቱ አምልኮ ነው አይደለም? ሰው ወደ አምላኩ የሚጸልይ ከሆነ ኢየሱስ ሰው ነው አይደለም? ፍጹም ሰው ፍጹም አምላክ ነው። አምጣ ጥቅሱን። እሺ ፍጹም ሰው ፍጹም አምላክ የሚለውን ጥቅስ አምጣ። እኔ ሰው መሆኑን ነው የማውቀው ባይብል ላይ ሰው መሆኑን ጥቅሱን አምጣ። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰው አለ። ማን ነው? ምን አልከኝ? ማን ነው እሱ? አሁን እኔ ሰው ነኝ ያለው ማለት ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ያለው ማን ነው? ጥቅሱን አምጣና አውዱን እየገለጥን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ። ኦኬ የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ይሄንን አታውቀውም እስከዛሬ? እሺ ቶሎ በል። ምን ችግር አለው ታዲያ? እናንተ ካወቃችሁት ይበቃል እኮ። ምን መጽሐፍ ቅዱስ ማወቅ በነገራችን ላይ እውቀት አይደለም። ርዕስ እናንተን ማወቅ እውቀት አይደለም። ትክክል። እሺ ማን ነው ሰው ነኝ ያለው እዚህ ጋር? እሺ ንገረኝ። አሁን ርዕሱ ኢየሱስ ነው እኮ። እንትኑ ንገረኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እነሱ ሲጨቃጨቁት እሱን ለመግደል በሚያደርጉት ጥረት እኔ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። አብርሃም ግን እናንተ ምን አለ? ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ። ቆይ ላንብብልህ፣ ጥቅሱን በደንብ ላንብብልህ ምን እንደሚል ማለት ነው። አሁን አንተ ግራ ከገባ አውዱንም ጨምሬ ልንገርህና ከዛ በኋላ እንትንላለን። ምን አለ መሰለ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም እንዲህ አላረገም። እናንተ የአባታችሁን ስራ ታደርጋላችሁ። እኛ እስከ ዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁ ነበር እያለ ይቀጥላል። ስለዚህ ከነሱ ጋር በነበረው ጭቅጭቅ ኢየሱስ ራሱን ሰው እያለ ይናገራል። ተስማማን? ስለዚህ ጥሩ። አንተ ደግሞ አሁን ምን ታመጣ? እኔ አሁን ሰው ስለሆነ ጸሎቱ አምልኮ ነው ብዬ ቁጭ አልኩኝ። አንተ ደግሞ ፍጹም ሰው ፍጹም አምላክ ብላል። ቁጭ አድርገው ጥቅሱን። ፍጹም ሰው ፍጹም አምላክ ነኝ ያለበትን ቁጭ አድርገው። ቁጭ አድርገው። ርዕስ ላልነግርህ እችላለሁ፣ ግን እዚህ አውድ ላይ ከአብርሃም በፊትም እንደነበረ እሱ ሌላ ታሪክ ነው። ከአብርሃም በፊት የነበረው ሌላ ታሪክ ነው። እሱ በተስፋ ቃል ነው። ቃል በቃል ቃል በቃል እንደዛ ተብሎ አይቀመጥም። የለም በቃ የሌለ ነገር አትበላ። በቃ አሁን ማይር ቀጥል። በቃ የሌለ ነገር አትበላ። ቀጥል። በቃ አይ በቃ ከባድ ጥያቄ አይደለም የጠየቀው፣ ግን ላመጣልህ ይችላል። ሄኖክ ፖይንቱን ጨርሰውና ወደዛ እንሄዳለን። በቃ ችግር የለውም። ቀጥል። ችግር የለውም። ፍራስትሬት አታርጋውን። ችግር የለውም። የሉቃስ ወንጌል እዛው ሉቃስ ላይ ምዕራፍ 22 ከቁጥር 40 ላይ ወደ ስፍራውም ደርሶ ይላል። ወደ ስፍራውም ደርሶ ሐዋርያት ወዳሉበት ማለት ነው፣ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያክል ራቅ ብሎ ተንበርክኮ አባት ሆይ ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር ይላል። ከሐዋርያቱ ራቅ ብሎ እየጸለየ ነበር አይደለ? እያስተማራቸው ነው። እዚጋም እንትኑ ንገረኝ። ሉቃስ ወንጌል ምዕራፍ 22 ቁጥር 41 እና 42 ከ40 ጀምሮ። ኦኬ እሺ። ብትፈቅድስ ይህች ጽዋ ከእኔ ውሰድ፣ ነገር ግን ከእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበረ። ከሰማይ መጥቶ እያስተማራቸው ነው። ብትፈቅድስ ይህችን ጽዋ ከእኔ ውሰድ፣ ነገር ቆይ አንዴ ደግሜ ላንብብልህ ሄኖክ። አየው ሙከሚል ከፍቶልሃል። አትውጣ ሄኖክ እያወራ ከሆነ ሚውት ላይ ነህ ሄኖክ።
ወገናችን ሚዩት ላይ ነው እያወራኩ ነው። አረ ሄኖክ ኢብሮኒስ እኔ ሰማለሁ ኢብሮ ኧረ አለ ደርቀ ቀረኩ። እሺ ሄኖክ ተመለስ ካለ ፕሊዝ። ኧረ እስከዛ ጉዳይ ዲያን እንኳን ሰላም እንበለው በቃ አንዴ። ሰላም አለይኩም መሐመድ ወንድማችን እስከሚመጣ ድረስ እስካሁን ዝም ሰላም ሳንላቸው ፌዝ ወንድማችን ጉዳይ ዲያ ወንድማችን ወአለይኩም ሰላም እንዴት ናችሁ? እንዴት ነህ ሐቢቢ? ሰላም ነው? ሰላም አለይኩም እንዴት ናችሁ? ወአለይኩም አለው ደህና ነህ? ወአለይኩም ሰላም እየሰማችሁ ነበር? እሺ ትምህርቱን ሙሉን እየሰማው ነበርና ስራ ላይ ነበርኩ ለዛ ነው። ማሻአላህ ያ እንግዲህ ቀጥሉ አለውኝ። አይሽ አፈን ይቅርታ ለዛ ነው። እሺ ያው ትንሽ ውይይት ላይ ስለሆነ ነው። ያው መቼስ ይገባል። አይ ስላልተመቸኝ ነው እንጂ እኔ ምንም ችግር የለውም። ቤቴ አይደል እናገራለሁ መናገር ከፈለኩ በዛ ነው ዝም ያልኩት። እሺ ሰላም አለይኩም ብያለሁ። ሁላችሁንም ከታች ሎቢ ላይ ያላችሁ ቴክስት ምጽፉ ሁሉ ሰላም ብያለሁ። ኢንሻአላህ ኡስታዛችንን መጥቷል። ኡስታዝንም አስገቡልኝ ጀማል ወይ አብዱል መጂድ ወይ ጀማል አንዳችሁ ማሻአላህ። እሺ ሄኖክ ግን አልወጣም። ሄኖክ አለ። አይ እሺ ካለ ምክን ፈቶና ኡስታዝም ስለመጣ ችግር የለውም። ከኡስታዝ ጋር መቀጠልም ትችላለህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ። ኡስታዛችን ሁሉ ሰላም አልሐምዱሊላህ ደህና ነን። ማሻአላህ